አዎ በእምነት ነው ወይ ብራዘር? አዎ አዎ በእምነት። ቆይ አንዴ፣ ይኸው በእምነት የጸደቅከው በእምነት ነው አይደል? አዎ በእምነት። እሺ የእግዚአብሔር ልጅ የሆንከው በእምነት ነው አይደለ? በእምነት ነው። አሜን። አዎ ትክክል። በእምነት እሺ ይኸው አሁን አንተን አይደለም የምጠይቅህ። አንዴ አንተ ሚውት ታደርጋለህ። አሁን ይኸው ወገኖቼ ወዳጃችን ኦርቶዶክሳዊ ነው። በምን ብቻ ነው የዳነው? እስቲ ንገሩኝ። ይኸው ይህንን መዳን እንለዋለን። በምን ብቻ ነው የዳነው? አንተ እንዳመልስ። በምን ብቻ ነው የዳነው? በምን ብቻ ነው ወዳጃችን የዳነው? በእምነት ብቻ ወዳጄ። አለቅ። በእምነት ብቻ ነው የዳንከው። ስራ ሰርተሃል? የለም። ስለዚህ አሁን በእምነት የዳነ የጸደቀ ሰው ለመዳን ብሎ አይደለም ስራ የሚሰራው። ቆይ ለመዳን ብሎ አይደለም ስራ የሚሰራው። ለምን? የዳነውማ ያለ ስራ ያለ ስራ ያለ ስራ ያለ ስራ ነው። በእምነት ብቻ ነው የጸደቀው ይህ ሰውዬ። ስለዚህ አሁን በእምነት ብቻ የጸደቀ ሰው በክርስትና ህይወት ሲኖር ያንን የዳነበትን ህይወት በስራው ይገልጻል። በቃ ታዲያ ይሄ እኮ ነው። ምን ይሄ ዲቤት አለው? እንዲያው ምንድን ነው በቃ። ስለዚህ በእምነት ብቻ ብለን ስናወራ ግራ እንዳትጋቡ። ይኸው ነው ክርስትናችን። በደምብ ግራ እንጋባም። አንድ ደቂቃ ከሰጠኸኝ ዳኒ የእኔ እምነት መሰረት እነግርሃለሁ። እንዲህ ለምን ታቆርጠኛለህ? አንተ ብቻ ወራ እኮ ዳኒ እኮ እኔ ብራዘር ራት ሳልበላ 5 ሰዓት ሊሆን ነው እና እሺ በቃ ሌላ ሰው ያውራኝ። አሁን ለማንኛውም እኔ የምናገረው ነገር ምንድን ነው? እምነት በስራ ይገለጻል ነው። አለቀ በቃ። ከስራ የጎደለ እምነት የሞተ ነው። አራነት ዞር ስለምል አንዴ ወንድሞች ሰላም ይበሉንና ከዛ እንቀጥላለን። እንደምን ናችሁ ወንድሞች? ወንድምነት ብሩኬ፣ ቤካ እንዴት ናችሁ? እንኳን ደህና መጣችሁ። የሉም እራት እየበሉ ነው መሰለኝ። አለው ዳኒ እኔ አለው። ይሰማል አይደለ? እሰማለሁ ዳኒ። እኔ ብሩኬ ትሰማለህ? ብሩኬ ትሰማለህ? ድምፅ አይሰማም እንዴ? ዳኒ ግን የምትገርም ራስ ጠይቀህ ሄድክ እኮ። በስመ አብ ሄዳ እንትን ቤካ እንግዲህ ሁላችሁንም ቤካ አቤት እየሰማሁ ነው። እንዴት ተረዳው ዳኒን? አሁን ዳኒ እኮ በጣም ከባድ ሰው ነው። አንተ በዚህ አጋጣሚ እዚህ ጋር እየሰማችሁ ያላችሁ ክርስቲያን ወንድም እህቶች፣ አንዴ ቆይ ብሩኬ፣ ቆይ አንዴ ሰላም እያልኩ ነው። ይሰማችኋል? ድምጼ የሚሰማችሁ ከሆነ ብሩኬ አንዴ ይቅርታ ላቋርጥሽ ወንድሜ። ዳኒ ኤክስፕሌን እንዴ ሰላም ልበል። እሺ ብሩኬ ሰላምታ አቅርብልን። ዳኒ ለእኛ ሰጥቶናል ቤቱን ዛሬ፣ እናንተ ተቆጣጠሩት ብሏል። እሺ ብሩኬ ቀጥል። ስላገኘኋችሁ ደስ ብሎኛል። ተባረኩ። ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ወንድሞች ኤርሚ፣ ቤካ፣ ሰኒ፣ ሩት ስላየኋችሁ ደስ ብሎኛል። ተባረኩ። እሺ ዮፍታይ ሰላም ነው። እኛንም ባርከን እንጂ ምንድን ነው ሌሎቹን ብቻ አሁን ሰኒን ምናምን የባረከው እኛን አትባርከንም? እሺ ተባረክ። አሜን። ሰላም ይሁንልህ። ሰላም ላንተ፣ እኛ ሰላም ነን። ብሩኬ ግን ድምፅ ይቆራርጣል። በጣም ይቆራርጣል። ስልኬ አይሰማም። ኔትወርክ ወይ ወተት መለስ አለ ብሩኬ።
ድምጽ ይቆራረጣል በጣም የሚል ቆራረጣለሁ። እኔ ጋር ብቻ አይደለም። ያ አዎ ይቆራረጣል። ቤካስት የሆነ ነገር እናወራለን። ዳኒ አሁን እዚህ ጋር በአንተ ሳይድ ያለውን ነገር አስረድተህ ጨርሰሃል። ያዕቆብ ምዕራፍ 2 ቁጥር 24ን ግን አልጨረስካትም። አሁን እናገራለሁ። እዚህ ጋር 500 ሰው አለ። አድበስብሰ ነው ያለፍካት 24ን። ሌላውም በስራት ስርዓት አስረድተህ ከላይ እስከታች ጠቅሰህ ቁጥር 24ን የዘለልክበት ሁኔታ አልተመቸኝም። ስለዚህ ወንድሜ እባክህ 24 ቁጥርን አስረዳን። ምክንያቱም መጀመሪያም ተናግሬያለሁ። ገላትያ ምዕራፍ 5 ቁጥር ሂድና ጻፈ ያልኩ ቅድም ለዚሁ ነው። እችን 24 ጠቅስልኝና አንተ በሄድክበት ወይ እርስ በርስ ይጋጫሉ ብያለሁ። ይህን እንድታስረዳን እንፈልጋለን። ቤካይ ምንም የሚጋጭ ነገር የለውም እና በሱ ዳንች እሺ፣ ብሩኬ ከተመለሰ እሺ፣ ብሩኬ ይቀጥል። እሺ፣ ብሩኬ አለ ኔትወርክ ጥሩ ነው የሚሰማ ከሆነ አሁን ተመልሻለሁ። አሁን አሪፍ ነበር። እሺ፣ ቀጥሉ። 24ን እንቀጥላለን። እሺ፣ ያዕቆብ 2:24 ነው ጥያቄ የሆነበት ቤካ። ለአንብበው ላውጣና ከዛ ጥያቄን ዳኒ መጀመሪያ ላይ የተወሰነ ነበረ። እሺ አንተን ጠይቃለሁ። በቃ ይሁን፣ ችግር የለውም ስለሰማችሁ እና ደግሞ ባልሰማችሁም ዳኒ ምን ሊል እንደሚችል ስለማቅ ችግር የለውም። ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እሺ ጥያቄ ምንድን ነው? እኔ ያው ዳኒሻው ይሄኛው ኖትቡክ ስለገለበጠው ነው እንጂ መጀመሪያም ተናግሬ ነበር። እምነት ፕላስ ስራ ነው ብያለሁ። እምነት ፕላስ ስራ ስል ክርስቶስ የሰራውን የመስቀል ስራ እሱ በእምነት ቀጥታ ቴክ አድርጎታል። ይህ ደግሞ ኮምፕሊትሊ ትክክል አይደለም እያልኩ ነው። አይ አሁን አንተ ማብራሪያ ነው እየሰጠ ያለው። ጥያቄ ምንድን ነው ነው ያልኩህ እኔ። ቁጥር 24 ላይ ጥያቄ ዳኒ የሰው ልጅ ለመጽደቅ ወይም ደግሞ መንግስተ ሰማያትን ለመውረስ ማመን ብቻ በቂ ነው ብሏል። ብቻ ማመን ብቻ በቂ ነው ካለ ይኸው እዚህ ጋር ደግሞ ከያዕቆብ ጋር ይጣረሳል እሱ ያስተማረን ትምህርት እያልኩ ነው። እሺ ልመልስልህ። እሺ አሁን አግኝቼዋለሁ ጥያቄ። በመጀመሪያ ደረጃ በእምነት ብቻ ወደ እግዚአብሔር ወደ መንግስት ሰማያት ገብተናል ያለው ዳኒ አይደለም። የእግዚአብሔር ሐሳብ ነው፣ የዳኒ ሐሳብ አይደለም። ቅዱሱ ቃል ነው እንደዛ ያለን። እኛ ደግሞ ቅዱሱ ቃል ያለውን የተቀበልነው ማለት ነው። የዳኒ አይደለም እንደዛ ያለው። የምትጋጨው ከእግዚአብሔር ጋር እንጂ ከዳኒ አይደለም። ይሄን ሐሳብ ብትቃወም ማለት ነው። ታዲያ ያዕቆብ ምንድን ነው እያለን ያለው? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን በስራ መጽደቁን ያ ሰውዬ በስራው ጻድቅ መሆኑን የሚያዩት እነማን ናቸው? ተመልካች የሆኑ ሰዎች ናቸው። አየህ፣ እግዚአብሔር በእግዚአብሔር ፊት በስራው ትጸድቃለህ ወይ ደግሞ ስራክ በእግዚአብሔር ፊት ያጸድቅሃል አይደለም እያለ ያለው ያዕቆብ። ታያላችሁ የተባሉት እነማን ናቸው? ያ ሰው በስራው በእግዚአብሔር ፊት ጻድቅ መሆኑን ይገልጣል ነው። ላንብበው ድጋሜ እንድታስተውለው ማለት ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እነማን? ያ ሰውዬ ለምሳሌ ጻድቅ ነኝ ይላል፣ ሚስተር ኤክስ ማለት ነው። ለምሳሌ አንተ ልጠቀም ምሳሌ እና ቤካ ጻድቅ ነኝ በክርስቶስ ኢየሱስ አምኜ ጸድቅ ያለው ትላለህ። ፍሬህ ግን ህይወትክ የጻድቅ ሰው ህይወት ካልሆነ ያ ሰውዬ ውሸታም ነው ማለት ነው። የሞተ እምነት ይዞ ነው ጻድቅ ነኝ እያለ ያለው። ነገር ግን እውነተኛ እምነት ያለው ሰው እና በክርስቶስ ኢየሱስ የጸደቀ ሰው በስራው እምነቱን ያሳይሃል። በስራው ጻድቅ መሆኑን ይገልጥልሃል፣ አንተ ያሳይሃል። በሰው ፊት የሚታይ ህይወት አለው ማለት ነው። በደንብ ስማኝ። ለዛ ነው ከላይ ስለ ማዳላት እያወራ የሚመጣው ያዕቆብ። ለምሳሌ አንድ የቆሸሸ ሰው ወደ ጉባኤያችሁ ቢመጣ ወይ ወደ ሰርግ ቢመጣ ወይ ደግሞ የከበረ ልብስ የለበሰም ቢመጣ እንደዚሁ ለዛ መልካም ስፍራ ብትሰጡት፣ ለቆሸሸ ልብስ ለለበሰው ደግሞ አንተ ከእግሬ በታች ተቀመጥ ብትሉት ማዳላታችሁ አይደለምን ይላል ያዕቆብ። ሰው በሰው ፊት የሚታይ ህይወት አለው። ምን? በእምነት በእግዚአብሔር ፊት ጻድቅ የሆነ ሰው።
በስራ የተገለጠ ህይወት አለው ነው እያለን ያለው እንጂ በስራክ በእግዚአብሔር ፊት ትቆማለህ ወይ ደግሞ በስራክ በእግዚአብሔር ፊት ጽድቅ አለህ እያለ አይደለም። ግን በእግዚአብሔር ፊት በእምነት የጸደቀ ሰው በስራ ይገለጣል። ስራው ምን አለው ማለት ነው? ህይወት ያለው ስራ አለው ያ ሰው እያለን ያለው። ለምሳሌ አብርሃምን ነው በንጽጽር የሚያመጣው። በእምነት የጸደቀው አብርሃም ልጁን መስዋዕት አድርጎ እንዲያቀርብ ሲጠየቅ እምነቱ እውነተኛ ስለነበር ልጁን ይዞ ወጣ፣ መስዋዕት ለማድረግ ማለት ነው። በእምነት ይዞ ወጣ። አየ ምን ታረገ ማለት ነው? እኛ ከአብርሃም ምን አየን ማለት ነው? እውነተኛ እምነት እንዳለው አብርሃም ተመለከተ። ለምን? ልጁን ለመሰዋት ይዞ ሲወጣ አራራም። በቃ እንዴ ምን አላለም? ለምን? በእምነት እውነተኛ እምነት በእግዚአብሔር ላይ ስለነበረው ልጁን መስዋዕት አድርጎ ሊያቀርብ ይዞ ሲወጣ እንመለከታለን። እሱን ነው የሚለን ቤካዬ። እሺ ብሩክ፣ ስለዚህ አሁን አንድ ጥያቄ ልጠይቅ። በዚህ አሁን ባስረዳን ኮንቴክስት ስራና እምነት ከሁለቱ አንዱን ብቻ መውሰድ ያለብን ነው ወይስ ደግሞ ግዴታ ስራ አስፈላጊ ነው እያልከን ያለው? አዎ ስራ አስፈላጊ ነው። ምክንያቱም እምነት እንዳልኩ ብሩክ፣ እኔ ኦርቶዶክስ ነኝ። እምነት መሰረቴ ነው። በክርስቶስ ማመን የማንም መሰረት ነው። ይሄ አንዳንድ ሰው ሊያድበሰብስ ይችላል፣ ግን አይ ዶንት ኬር። በቃ እምነት መሰረት ነው። የትኛው አይሆኑት የትኛው መነሻ መሰረቱ እምነት ነው። ከዛ በኋላ ግን ስራ ያስፈልጋል አያስፈልግም ወይ ነው ዋናው መሰረታዊ ጥያቄ። እሺ ስራ ያስፈልጋል ለምን? አየት ጥያቄ ያስነሳል። ስራ ያስፈልጋል፣ ግዴታ ስራ ያስፈልጋል። ግን ለምንድን ነው ስራ የሚያስፈልገው? እምነት ያስፈልጋል። ለምንድን ነው እምነት የሚያስፈልገው? አሁን እነዚህን ነው መመለስ ያለብን። ሰው የሚያምነው ለምንድን ነው? የተከፈለለትን ዋጋ ነው የሚያምነው አይደል? በክርስቶስ ኢየሱስ የተከፈለለትን ዋጋ የኔ ነው ብሎ ሲቀበል ምን ይሆናል? ሰው ይድናል፣ የዘላለም ህይወት ያገኛል። እሺ ያ የዘላለም ህይወት ያገኘ ሰው ምን ደግሞ ያስፈልገዋል? ስራ ያስፈልገዋል። ምን ለማድረግ? የዘላለም ህይወት ለማግኘት? አይ ኦልሬዲ የዘላለም ህይወት እኮ አገኘ በእምነት በኩል። በእምነት በኩል የዘላለም ህይወት ያገኘ ሰው ደግሞ የዘላለም ህይወት ያገኘ ሰው የሚኖረውን ኑሮ መኖር ይጀምራል። ምን ያደርጋል? ስራ መስራት ይጀምራል። ለምሳሌ አንድ በሽተኛ ሰው በሽተኛ እያለ ወጥቶ ጤነኛ እንደሆኑ ሰዎች መንቀሳቀስ አይችልም፣ መስራት አይችልም። ለምን? በሽተኛ ነው። በጨለማ ያለው ሰው በሞት መካከል ያለም ሰው ልክ እንደዛ ነው። የጽድቅ ህይወት እግዚአብሔርን የመምሰል ህይወት መኖር አይችልም። ለምን? ያለበት ስፍራ ጨለማ ስለሆነ። ልክ በእምነት ወደ እግዚአብሔር መንግስት ከመጣን በኋላ የእግዚአብሔር ልጆች ከሆንም በኋላ የእግዚአብሔር ልጆች የሚኖሩትን ኑሮ መኖር ይጀምራል። አየ በጨለማ ይመላለስ መስራት ይጀምራል ማለት ነው። ለምን? ጤነኛ ህይወት ስላለው ማለት ነው። ዘሩ ስለተቀየረ። የቁጣ ልጅ ነበር አይደል? አሁን ግን የእግዚአብሔር ዘር ነው። የእግዚአብሔር መልክ በሱ እስኪታይ ድረስ የጽድቅ ህይወት ይኖራል ማለት ነው። ይሰራል። አየ አንሰራም አንልም እኮ እኛ ለመዳን ነው የማንሰራ። የዳንን ስለሆነ እንሰራለን። አየ ድነናል። ኦልሬዲ የእግዚአብሔር ልጅ ሆኛለሁ በእምነት። ከዛስ የእግዚአብሔር ልጆች የሚኖሩትን ኑሮ ደግሞ እኖራለሁ ማለት ነው። ድኛለሁ ብዬ ግን በአንደበቴ ያዕቆብ ይሄን ነው የሚያነሳው። ይኸውልህ አጽንኦ ሰጥቶ የሚያነሳው ድኛለሁ ብዬ በአንደበቴ እየተናገርኩኝ የጨለማ ህይወት ከሆነ ግን ህይወቴ፣ ለምሳሌ ክርስቲያን ነኝ አልከኝ፣ አንተ ኦርቶዶክስ ነኝ አልከኝ፣ እኔም ኦርቶዶክስ ነኝ አልኩ። ሁለታችንም ኦርቶዶክስ ነን ብለን ተናገርን። ከዛ እኔና አንተ አንድ አካባቢ ነው የምንኖረው። የአንተን ህይወት ያለውኝ እኔ እመለከታለሁ ህይወትህን፣ አንተም የኔን ህይወት ትመለከታለህ። እኔ በክርስቶስ ኢየሱስ አምኛለሁ ብዬ ህይወቴን ስትመለከተው የጨለማ ከሆነ ኃጢአት ውስጥ የምዘፈቅ ከሆነ ምን ማለት ነው? ያዕቆብ ምን እያለ መሰለ? የብሩክ እምነት የሞተ ነው። የሞተ እምነት ደግሞ አያድንም። አየህ አንደበቴ ላይ ነው እንጂ አምናለሁ እያልኩ ያለሁት እውነተኛ እምነት የለኝም። የሞተ እምነት ያለው ሰው ህይወት የለውም። እውነተኛ እምነት እሺ፣ አንተስ ደግሞ በመልካም ህይወት እየተመላለስክ ምናምን ካየውክ እምነትክ ምንድነው? እውነተኛ እምነት ነው። የሞተ እምነት አይደለም። የሞተ እምነት ስለሌለክ በክርስቶስ ኢየሱስ እውነተኛ እምነት ስላለክ በግንዱ ላይ ስለሆንክ ምን ማፍራት ትጀምራለህ። ህይወት አለ ካንተ። ሰው እንመለከታለን። አንድ ሰው ክርስቲያን ነኝ ብሎ ህይወቱን እናያለን። ምልልሱ የጨለማ ከሆነ ኃጢአት ከሆነ የተዘፈቀ ከሆነ ያ ሰውዬ አንደበቱ ላይ ነው እምነቱ ያለው ማለት እውነተኛ እምነት አይደለም፣ የሞተ እምነት ነው። ባለመስራታችን እምነታችን ይሞታል አይደለም እያለ ያለው። ለምሳሌ ይሞታል የሚል ቃል ከተጠቀምን ህይወት አለው ማለት ነው አይደለ? ይሞታል ካልን ወይ ደግሞ እየሞተ ነው ካልን ባለመስራቱ ምክንያት እየሞተ ነው፣ እየሞተ ያለ እምነት አለን ማለት ነው። ይሄ ግን ኦልሬዲ ስራ ከሌለክ፣ በሰው ፊት የሚታይ ስራ ከሌለክ የሞተ እምነት ነው ያለክ። ኦልሬዲ የሞተ እምነት ነው። የሞተ እምነት ደግሞ አያድንም።
ያ ሰውዬ ምንድነው ማለት ነው? የቁጣ ልጅ ነው ማለት ነው። ኦልሬዲ ዝም ብሎ ግን እኔ ኦርቶዶክስ ነኝ ይላል፣ እኔ ክርስቲያን ነኝ ይላል። ቤተክርስቲያን ሊሄድ ይችላል ያ ሰውዬ ያገኝተኛል። የዳነ ሰው ግን ይሰራል ነው። አየህ፣ ስራና እምነት የማይነጣጠለው ለዛ ነው። የዳነ ሰው ስራ ስላለው በህይወት መገለጥ ስለሚጀምር ማለት ነው። ቤቃይ እሺ። ስለዚህ ብሩክ አሁን ማስረዳን መሰረት ያው ከመጽሐፍ ቅዱስ ቃል አንድ ላጣቅስና ማቴዎስ 16:26 ላይ ያው 27 ላይ እንደዚህ ይላል፣ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለው እና ያን ጊዜ ለሁሉ እንደ ስራው ያስረክበዋል ይላል። ይህ ማለት እኔ የምሰራው ክፉ ስራ ለምሳሌ ክፉ ስራዬ የሚያስጠይቀኝ ከሆነ በእግዚአብሔር ፍርድ ፊት የሚያቆመኝ ከሆነ እንዴት ነው የምሰራው ጥሩ ስራ እግዚአብሔር የሚያስደስት ስራዬ ወደ እግዚአብሔር መንገድ ሊያስኪደኝ የማይችለው? እንዴት ነው ስራዬ ወደ ክርስቶስ ህይወት የማያመጣኝ በምን ወይ ነው? ምክንያቱም በተደጋጋሚ ተናግሯል። ሮሜ ምዕራፍ 2:6 ላይ ብንመለከት እያንዳንዱ በስጋው እያንዳንዱ እንደ ስራው ይከፈለዋል ይላል። ስለዚህ ስራችን እኛ የሰራነው ክፉ ስራ የሚያስከፍለን ወይም ደግሞ ከእግዚአብሔር መንግስት የሚያስባርረን ከሆነ ጥሩ ስራችን ደግሞ እንዴት ወደ ክርስቶስ መንግስት አያስገባንም? እንዴት አይወስደንም? ማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ ብቻ ሳይሆን ራዕይ መጽሐፍ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ ጌታ። ልጨምርልህ ብዬ ነው። ሮሜ መጽሐፍ ምዕራፍ 2 ላይ ግን ያልከው ሐሳብ እሱ አይደለም። እሺ ሮሜ መጽሐፍ ምዕራፍ 2 ምን ማለት እንደሆነም ደግሞ እነግርሃለሁ። አሁን ጌታ ሲመጣ ለእያንዳንዳችን እንደ ስራችን መጠን ይከፍለናል። ትክክል ነው በጣም። ክፍያ ግን የዘላለም ህይወት አይደለም። አሁን ከዳኒ ጋር ስታወሩ አንስታችሁት ከሆነ አላውቅም። ሮሜ መጽሐፍ ምዕራፍ 4 ላይ ጳውሎስ ምን አለ? ቃሉን ላንብብልህ አንዴ ሐሳቡን በደንብ እንድታገኘው። ሮሜ 4 ላይ ቁጥር 4 ለሚሰራ ለሚሰራ አንተ፣ እኔ፣ ሁላችንም ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም አለ። እንደየስራችሁ መጠን እከፍላለሁ አለ። እንደየስራችን ለሚሰራ ምንድን ነው? ደሞዝ ነው የሚከፈለው። ለሚሰራ ደሞዝ ይከፈለዋል። ለዛ ነው ለእያንዳንዳችሁ እንደ ስራችሁ መጠን ሲል የሁላችንም ስራ የተለያየ ነው። እንደየስራችን መጠን ነው ደግሞ የሚከፍለን ጌታ። ግን ስራ ጸጋ ሊሆን አይችልም። አየህ፣ ስራ ከሆነ የላብ ዋጋ ስለሆነ ማለት ነው። ስራ ከሆነ የኛ አቅም ስለሆነ፣ ጸጋ ግን የእግዚአብሔር ነፃ ስጦታ ነው። አሁን ታዲያ ለእያንዳንዳችን እንደ ስራችን መጠን የሚከፈለን ምንድን ነው? እሱን እንመልስ። ጸጋ የምንድንበት ነው አይደል? ኤፌሶን 2 ላይ ጸጋው በእምነት አድኗችኋል ነው የሚለው አይደል? የእግዚአብሔር ጸጋ ነፃ የሆነ ስጦታ። እንደውም ጳውሎስ በሮሜ መጽሐፍ ምዕራፍ 11 ላይ ስለ ስራ ሲናገር እንደዚህ ያለ፣ ይህም ፖስት አድርጉልኝሽ እንዲያነበው ሮሜ 11 ቁጥር 6ን ፖስት አድርጉልኝ። በጸጋ ከሆነ ከስራ መሆኑ ቀርቷል ይላል። ጸጋው በእምነት አድኗችኋል። በጸጋ ከሆነ ከስራ መሆኑ ቀርቷል። ምን መዳን በጸጋ ከሆነ ፖስት አድርጉልኝ እሺ። ሮሜ 11 6 መዳን በጸጋ ከሆነ ከስራ መሆኑ ቀርቷል። ለምን? ነፃ የሆነ ስጦታ ከሆነ ከአንተ የላብ ዋጋ መሆኑ ይቀራል ማለት ነው። ለምን? እግዚአብሔር ሰጠና ነፃ የሆነ ስጦታ ውድ ልጁን ነው የሰጠን። ካልሆነ ጸጋ ያለበለዚያ ጸጋ መሆኑን ቀርቷል ይላል። በስራ ከሆነማ ጸጋ ሊሆን አይችልም፣ የላብ ዋጋ ስለሚሆን ማለት ነው። አሁን ታዲያ ስራንና ጸጋን አንድ ላይ ይዞ ሲመጣ እንመለከታለን አይደል? እንደየስራችሁ መጠን እከፍላለሁ። ከዛ ደግሞ ጸጋ የሚል ሐሳብ አለ። በጸጋ የዳኑ ልጆች ወይ ደግሞ የእግዚአብሔር ልጆች የሆኑ ሰዎች በጸጋው አምነው የዳኑ የእግዚአብሔር የሆኑ ልጆች በእግዚአብሔር መንግስት ውስጥ ምን ያደርጋሉ እያሉ ቅድም ይሰራሉ፣ ስራ ይሰራሉ፣ መልካም ህይወት አላቸው። ወንጌል ስራ ነው፣ ትልቅ ስራ ነው። በቃ በእግዚአብሔር መንግስት ውስጥ ትልቁ ስራ ወንጌል ነው። ሰው ያገለግላሉ። እንደ አገልግሎታችን መጠን እግዚአብሔር መጥቶ ምን ያደርጋል? ይከፍለናል። ጌታ ክርስቶስ ኢየሱስ ማለት ነው ይከፍለናል። ለእያንዳንዳችሁ እንደ ስራችሁ መጠን እከፍላለሁ አለ። ምንድን ነው ይሄ? ሪዋርድ ነው። አሁን የዘላለምን ህይወትና ክፍያን መለየት አለብን። የዘላለም ህይወት ጸጋ ነው፣ በጸጋው በኩል አግኝተናል። ከዛ እንሰራለን፣ እዚህ መንግስት ውስጥ እንሰራለን። ከዛ እንደየስራችን መጠን ደግሞ የሁላችንም ለምሳሌ ማርያም አለች፣ ጳውሎስ፣ ጴጥሮስ፣ ከዛ ደግሞ እኛ በዚህ ዘመን ያለን ክርስቲያኖች የእያንዳንዳችን ስራ እኩል አይደለም። እንደየስራችን መጠን ሽልማት አለን፣ ሪዋርድ ወይ ደግሞ አክሊል ማለት ነው። እና ስለሱ ነው የሚናገረው ጌታ። እንደየስራችን መጠን ይከፍለናል።
የዘላለም ሕይወትስ እሱ ጸጋ ነው። በእግዚአብሔር መንግስት ውስጥ አንድ ሰው ስራው ተመዝኖ ለምሳሌ ጌታ መጣና እንደየስራችሁ መጠን ሊከፍለን ሲል ስራችን ተመዝኖ ቢወድቅብን ምን እንሆናለን? ምን እንሆናለን? ቢወድቅ ማለት ስራችን ተመዘነ፣ ስራችን በእግዚአብሔር ፊት ባዶ ሆነ። እሺ ምን እንሆናለን? የዘላለም ሕይወት እናጣለን? በጭራሽ እንደዛ አይልም። ጳውሎስ በቆሮንቶስ መልእክቱ ላይ እንደዚህ ያለ ተመልከተ። ይህን ጥቅስ ከፍቼ ባሳይህ ደስ ይለኛል። እሺ ይኸው እንደዚህ ያለን ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ማለት ነው ቁጥር 11 ጀምሮ ላንብበው። ይኸውልህ አሁን ስለ ስራ ነው እያወራን ያለ ነው። ታዲያ ስራችን ቢቃጠል ምን ይሆናል? ምን ይደርስብናል? እሺ ስራ እንግዲህ ጸጋ አይደለም ብሏል የእግዚአብሔር ቃል። እሺ ስራችን ደግሞ ተመዘነና ተቃጠለ። እሺ ምን እንሆናለን? ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። መሰረቱ ጌታ ክርስቶስ ኢየሱስ ነው። ታዲያ ከዚህ መሰረት ውጪ ማንም ሌላ መሰረት መመስረት አይችልም። እሺ ታዲያ ምንድነው የሚሆነው? እዚህ መሰረት ላይ ሁላችንም እናነጻለን። ስራ ማለት እሱ ነው። ማንም በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። አሁን እዚህ ጋር የተለያዩ ማቴሪያሎች ተጠቅሰዋል፣ ወይ ደግሞ ማዕድናት፣ ወርቅ አለ፣ ብር አለ፣ በከበረ ድንጋይ ወይ በእንጨት በሳር ወይም በአገዳ ቢያንጽ የተለያዩ እንትኖች አሉ፣ ቁሶች አሉ። ሁሉም የተለያየ ዋጋ አላቸው። እዚህ ላይ የተጠቀሱት ወርቅና ብር እኩል አይደለም ዋጋቸው። ብርና የከበረ ድንጋይ እኩል አይደለም። የከበረ ድንጋይና እንጨትና ሳር እኩል አይደለም። የተለያየ ዋጋ ያላቸው ነገሮች ተጠቅሰዋል። እሺ በእሳት ስለሚገለጥ ያ ቀን ያሳየናል፣ የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ጌታ ሲመጣ ለእያንዳንዳችሁ እንደ ስራችሁ መጠን ከፍላለሁ ብሏል። ታዲያ የእያንዳንዳችን ስራ ይፈተናል ማለት ነው። ምን ስራ እንዳለን ማለት ነው፣ ስራችን ምን እንደሆነ። ከዛስ ይሄ የሰራ ነው ስራ ቢጸናልን፣ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዝ ይቀበላል። አየህ ቅድም ለእያንዳንዱ እንደ ስራው መጠን ከፍላለሁ አለ ጌታ። ምንድነው እሱ? ደሞዝ። ቅድምም ብያለሁ ሮሜ መጽሐፍ ምዕራፍ 4 ላይ ቁጥር 4 ማለት ነው ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርም። ስትሰራ ደሞዝ ነው የሚከፈልህ። አዎ ሰርተ የሰራኸው ስራ ቢጸናል ምን ይሆናል ማለት ነው? ደሞዝ ይከፈላል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። እሺ ተቃጠለ፣ የሆነ ሰውዬ ደግሞ ስራው ተቃጠለ በእሳቱ ሲፈተን፣ የማንም ስራ የተቃጠለበት ቢሆን ይጎዳል። ለምን? ደሞዝ አያገኝም። በእግዚአብሔር መንግስት ውስጥ የክብር ዕቃ አለ፣ የክብር ያልሆነ ዕቃ አለ። ጳውሎስ በጢሞቴዎስ መልእክቱ ላይ ስለዚህ ነገር በደንብ አድርጎ ሲያነሳ እንመለከታለን። በተለይ ቁጥር 21 22 ላይ ማለት ነው። እሺ የማንም ስራ የተቃጠለበት ቢሆን ይጎዳል፣ እርሱ ራሱ ግን ይድናል። አየህ መዳን ጸጋ ስለሆነ ነው። ስራስ ደሞዝ ነው። ተቃጥሎብሃል፣ ደሞዝ አታገኝም፣ ባዶውን ነው የምትቀረው ማለት ነው። ባዶውን ትቀራለህ። ነገር ግን በእሳት እንደሚድን ይሆናል። ክብር አልባ ማለት ነው። አክሊል የሌለው መዳን ማለት ነው። ክብር አልባ የሆነ ለምን? በእግዚአብሔር መንግስት ውስጥ ሩጠ ምንም አታገኝም ማለት ነው። ምንም ሳታገኝ ትቀራለህ። ደሞዝ ሳትቀበል ትቀራለህ። ለምን? ለፍተህ አልኩ እየሰራ ነው እኮ አንተ፣ ግን ከእግዚአብሔር ዘንድ ክፍያ የለህም ለሰራህበት ማለት ነው። መዳን ግን በስራ ስላልሆነ ሰውየው ይድናል። ደሞዝስ ደሞዝ አልባ ይሆናል። ጌታ ክርስቶስ ኢየሱስ ቃሉን ላሳየህ። ለምሳሌ አንተ የጠቀስከው ቃል ምን ማለት እንደሆነ በደንብ ላሳየህ። ለምሳሌ አንተ ያነሳው ጥቅስ ይሄ ነው። ማቴዎስ ላይ ብትጠቅስም ቃሉ አንድ አይነት ስለሆነ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ አለ ጌታ አይደል? ዋጋዬ ከኔ ጋር አለ ምን ማለት ነው? ዋጋ ማለት የሚለውን ላሳየህ። ዋጋ ማለት ይሄን ቃል አየኸው? እቺን ቃል አያት? ሪዋርድ የሚለውን ቃል ሪዋርድ ከማን ዘንድ ነው ሪዋርድ ያለን? ከጌታ ዘንድ ማለት ነው። የዘላለም ህይወት ኢተርናል ላይፍ ነው፣ በጸጋው ማለት ነው። በግሬስ የምናገኘው ኢተርናል ላይፍ ነው። በስራችንስ እንደየስራችንስ ሪዋርድ አለን። ሰው ሰርቶ ስራው ከተቃጠለስ ሪዋርድ አልባ ይሆናል። ኢተርናል ላይፍ ውስጥ ኢተርናል ላይፍማ ጸጋ ነው።
ደሞዝ አልባ ይሆናል ማለት ነው። እና ጌታ በዚህ አሁን በአስረዳኝ መሰረት የድህነት የሚታጣ አይነት አይደለም ማለት ነው። ድህነታችንን ልናጣው አንችልም። አይ አላልኩም በጭራሽ እንደዛ እያልኩኝ አይደለም። አይ ብልሃል ሳይሆን ነው ጥያቄ ገብቶኛል። አንተ ጌታ ስመጣ ዋጋ እከፍላለሁ ብሏልና ምንድን ነው ስላልከኝ በእግዚአብሔር መንግስት ውስጥ ለሰራ ነው ይከፈላል። ሰርተን ደግሞ ስራችን ከተቃጠለ አክሊል አልባ እንሆናለን። የዘላለም ህይወትማ በክርስቶስ ኢየሱስ በማመን የሚገኝ ነው። እሺ በእግዚአብሔር መንግስት ውስጥ አሁን ድነት ሊታጣ ይችላል ወይስ አይታጣም? ኦፍኮርስ አዎ። የዘላለም ህይወት ያገኘ ነው በክርስቶስ ኢየሱስ በማመን ያገኘ ነው የዘላለም ህይወትን። የዘላለም ህይወት የሰጠንን ጌታ ብንክደው በቃ ይክደናል። እሱ ወጣህ ማለት ነው። ያዳነንን ጌታ ከገፋኸው ወጣ ከዛ መንግስት ማለት ነው። ሁለተኛው ደግሞ ጳውሎስ በገላትያ መልእክቱ ላይ እንዳለ በሁለት እግር እቆማለሁ ካልክ ከእግዚአብሔር መንግስት ትወጣለህ። በሁለት እግር መቆም ማለት ምን ማለት ነው? አንዴ ላሳይህ። ኦኬ ያው እስከዛ እሱን እስከምታሳየኝ አንድ ጥቅስ ልንገር በዚሁ አጋጣሚ ትንቢተ ኢሳይያስ ምዕራፍ 13 ቁጥር 9 ነው። እነሆ ምድሪቷን ባድማ ሊያደርግ ኃጢአተኞችንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል ሲል ማን ላይ ሊፈርድ ነው? እዚህ ጋር ፍርድ እንዳለ ይናገራል። የሚፈረድበት አካል እንዳለም ይናገራል። ስለዚህ አንድ ሰው ደግሞ ሊፈረድበት የሚችለው ፕሮባብሊ ሊሆን የሚችለው ባለማመኑና በሰራው ስራ ነው ሊሆን የሚችለው። ከሁለቱም ሊሆን ይችላል። ሜይ ቢ ደግሞ በአንዱ ሊሆን ይችላል። አይ በጭራሽ ኢሳያስን መጽሐፍ ነው የጠቀስከው እና ምንድን ነው ያ ክፍል የሚለው? አሁን የትንቢት መጽሐፍቶች ሲጠቀሱ ከምን ጋር የተያያዘ ነው? አሁን ለምሳሌ ጌታ ከመወለዱ ከ720 ዓመት በፊት ነው ኢሳያስ ያን ትንቢት ሲናገር፣ በነ ኦዚያን ዘመን ማለት ነው ሲናገር የምንመለከተው። ስለምንድን ነው የሚያወራው? ለምሳሌ የኢሳያስ ትንቢት ላይ የእስራኤልን መማረክ ከምርኮ ደግሞ ስለሚመለሱ ሰዎች ተናግሯል። ስለምንድን ነው የሚያወራው? ሲጀምር የህግ ዘመን ነው ዘመኑ ራሱ ማለት ነው። አሁን የህግ ዘመን አይደለም ያለንበት ዘመን የጸጋ ዘመን ነው። ልክ ክርስቶስ ኢየሱስ እስኪሰቀል ድረስ የነበረው ዘመን የህግ ዘመን ተብሎ ይታወቃል። አሁን የጸጋ ዘመን ነው። እሱን ደግሞ አሳያለሁ። ድነት በምን ይታጣል አልከኝ? ይሄ ላሳያህ። አንደኛው ያዳነንን ጌታ በመግፋት፣ ሁለተኛውስ በሁለት እግር በመቆም የዘላለም ህይወት ይታጣል። በሁለት እግር መቆም ማለት ልክ ገላትያ ቤተክርስቲያን ላይ በክርስቶስ ኢየሱስ በማመን እና መገረዝ። በነገራችን ላይ አንድ ሰው መገረዝን ሲያስብ ህግን ሁሉ እንዲፈጽም ግድ አለበት። አንድ ብለህ ከጀመርክ መገረዝን ህግን ሁሉ መፈጸም አለበት። በሁለት እግር መቆም ማለት ኢየሱስና ህግ ላይ መቆም ማለት ነው። ልክ ኢየሱስ ያድነኛል ከዛ ህግ ያድነኛል ወይ ደግሞ በስራ ይድናለሁ ስትል በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ይሄ ልዩ ወንጌል ይባላል። ይሄ የተረገመ ወንጌል ነው። በክርስቶስ ኢየሱስ እና ህግ ስትል በሁለት እግር ስትቆም ከጸጋው ትወድቃለህ። ለምን? ቅድም ምን ብያለሁ? በጸጋ ከሆነ ከህግ መሆኑ ቀርቷል ብሎናል። በሁለት መንገድ መግባት የለም። ተከፍሏል እስከ የምንገባበት ክፍያ በክርስቶስ ኢየሱስ። እኔም ግን ከፍዬ ጋር ባለው ካልክ ከክርስቶስ ትወድቃለህ። በቃ ራስህን ችለህ ከፍለህ ትገባለህ። ሰው ደግሞ በክርስቶስ ኢየሱስ ሳይሆን በራሱ ከፍሎ በእግዚአብሔር ፊት መቆም ይችላል። ጽድቃችን የመርገም ጨርቅ ነው በእግዚአብሔር ፊት። አይደለም ኃጢአት ጽድቃችን አያቆምንም። አይደለም ኃጢአት ሰርተን በድለን አይደለም፣ ጽድቃችን እንኳን የመርገም ጨርቅ ነው በእግዚአብሔር ፊት። ታዲያ ምንድን ነው በሁለት እግር መቆም? ክርስቶስና ስራ ብለህ ለመዳን ስታስብ ከጸጋው ትወድቃለህ። ለምን? ነፃ የሆነውን ስጦታ እየገፋክ ስለሆነ ማለት ነው። እና በእነዚህ በሁለቱ መንገድ የዘላለም ህይወትን ሚስት ታደርጋለህ ማለት ነው። አንድ ነገር ልጨምርልህ። አሁን አንተ ኦርቶዶክስ ነህ አይደል? አንድ ሚስጥር ላሳይክ። የእግዚአብሔር ልጅ ነው? አዎ በሚገባ የእግዚአብሔር ልጅ ነው። መንግስተ ሰማይ ገብታል ወይስ አልገባም? እኔ አሁን አልገባሁም። እኔ ምድር ላይ ነው ያለሁት። እንግዲህ ሰዓቴ ሲደርስ ራሱ ያስገባኛል ክርስቶስ ራሱ። አሁን ግን ምድር ላይ ነው ያለሁት። የማንም ሰው ፍላጎቱ ደግሞ መንግስተ ሰማያትን መውረስ ነው። እኔም ፍላጎቴ እሱ ነው። አይ እኔ ያልኩትን ቃል ነው ደግመህ ማለት ያለብህ። እኔ ያልኩትን ቃል እኔ አሁን መንግስተ ሰማያት ወርሰሃለሁ ያለ
መንግስተ ሰማያት ገብተሃል ወይስ አልገባህም ነው ጥያቄ። አልገባሁም እንዴ? መንግስተ ሰማያት አልገባህም። እሺ ጴንጤዎች መንግስተ ሰማያት ገብታችኋል ወይስ አልገባችሁም? እሺ ቆይ አንተ አልገባሁም ስላልከኝ እሺ አንድ ነገር ላሳይክ እንድታዩ ስለፈለኩ። መንግስተ ሰማይ ገብታችኋል ወይስ አልገባችሁም? ጴንጤዎች ክርስቲያኖች ገብታችኋል መንግስተ ሰማይ ወይስ አልገባችሁም? ገብቻለሁ የሚል እስኪ አንዳንድ ቁጥር ይጻፍ። መንግስተ ሰማይ ገብቻለሁ፣ ፋና ገብቻለሁ ትላለች። አይ ጴንጤ ደፋር ነው። ይኸውልህ ጴንጤዎች ደፋር ናቸው። ገብተናል፣ ምህረት ገብቻለሁ እያለች ናት። እሺ ገብተናል፣ አንዳንድ ቁጥር እየጻፉ ነው። እሺ አንተ አሁን መንግስተ ሰማይ አልገባም። አይ ስለሚያነቡ ነው የእግዚአብሔር ቃል። ላሳይክ ነው አንድ ሚስጥር ላሳይክ። እሺ መንግስተ ሰማይ ካልገባክ የትኛው መንግስት ውስጥ ነው አንተ ያለው? መንግስተ ሰማይ ማለት የእግዚአብሔር መንግስት ማለት ነው አይደል? አቆይ መንግስተ ሰማይ ማለት የእግዚአብሔር መንግስት ማለት ነው አይደል? እሺ አንተ የትኛው መንግስት ውስጥ ነው ያለው? አሁን ምድር ላይ ነኝ እንዴ? አይ ምድር ላይማ ሁላችንም ምድር ላይ ነን። እኔ ስለ ኪንግደም ነው እያወራ ያለሁት። የትኛው ኪንግደም ነው አንተን ሊድ እያደረገ ያለው? አሁን እየጠየቅኝ ያለው ጥያቄ ባይዞ ሲምፕል ጥያቄ ነው፣ መልሼ እላለሁ። ምድር ላይ ያለ ነው። ምድር ላይማ አልኩህ እኮ ይኸውልህ፣ ምድር ላይ ሁላችንም እኛም ጴንጤዎችም ምድር ላይ ነው ያለ ነው። እኔ ስለ ኪንግደም ነው እያወራ ያለሁት። አየህ ለምሳሌ ሁለት መንግስት ነው አይደል ያለው? የጨለማው መንግስትና መንግስት አለች፣ የእግዚአብሔር መንግስት። የጨለማው መንግስት ደግሞ አጋንንት አለች፣ የክርስቶስ መንግስት ነው የእግዚአብሔር መንግስት። አዎ የትኛው መንግስት ውስጥ ነው ያለው ማለት? አሁን እኮ ምድር ላይ ነኝ ያልኩ እኮ ብሩክ። ወደ የትኛው ነው የምትገባው? አይ ቲንክ ጥያቄው ወይ አስተካክለው። ወደ የትኛው ነው የምትገባው? አይነት እንደዛ እኛ ቆየን ከገባን ላሳይክ። እሺ ሚውት አድርገውና ላሳይክ። ስለ ስፍራ አይደለም እያወራን ያለው አሁን። ምድር ምናምን ስፍራ ነው አይደል? ስለ ኪንግደም ነው እያወራው ያለሁት እኔ። ጳውሎስ በቆላስይስ መልእክቱ ላይ እንደዚህ ያለን ተመልከቱ። ክብር ለኢየሱስ ብቻ ይሁን። እርሱ ከጨለማ ስልጣን አዳነን። ይሄ የጨለማው ስልጣን አንደኛው ኪንግደም ነው አይደል? ከእርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት እንፈልሳለን ነው የሚለው። ያፈልሰናል ነው የሚለው። አፈለሰን። ወዴት ነው የፈለስነው? ወደ ፍቅሩ ልጅ መንግስት ፈልሰናል። ኦልሬዲ እኛ ወደ እግዚአብሔር መንግስት ነው የገባ ነው። ከየትኛው ከጨለማው ስልጣን ድነናል። ኪንግደም ነው የቀየር ነው። የዘላለም ህይወት ማለት ይሄ ነው። የእግዚአብሔር ልጅነት ማለት ነው። የእግዚአብሔር ልጆች ደግሞ ኪንጋቸው እግዚአብሔር ነው። ወደዚህኛው ኪንግደም ንጉስ ወደ የሚመራበት ኪንግደም ነው የፈለስ ነው። ይኸው የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መፍለስ ማለት ከሆነ ስፍራ ወደ ሆነ ስፍራ መሄድ ማለት ነው። ቀድሞ የት ነበርን? እርሱ ከጨለማ ስልጣን አዳነን። በዚህኛው ይሄ ማለት የቁጣ ልጆች ማለት ነው። በኤፌሶን መልእክቱ ላይ ጳውሎስ እንደዚህ ያለ ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ። አየህ ይሄኛው ኪንግደም ማለት ነው። በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። መቼ በፊት? እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ምን ነበርን? ከፍጥረታችን የቁጣ ልጆች ነበርን። አሁንስ እግዚአብሔር በምህረቱ ባለጠጋ ስለሆነ፣ የምህረት አምላክ ብቻ እኮ አይደለም ባለጠጋም ጭምር እኮ ነው። የምህረት ባለጠጋ ነው። አይገርምም? ምህረት የእርሱ ነው። ከዛስ የምህረት ደግሞ ባለጠጋ ነው። የማይነጥፍ ማለት እኮ የማይነጥፍ ስጦታ ማለት እኮ። ክብር ለኢየሱስ ይሁን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከዛ በጸጋ አድናችኋል። አሁንስ የት ነው ያለ ነው? በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። አየህ፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። መቼ? በክርስቶስ ኢየሱስ ሰው ሲያምን። ሰው ኪንግደማችን የት ነው? የእግዚአብሔር መንግስት። የእግዚአብሔር መንግስት። እኛ ሰይጣን በሚቆጣጠረው ዓለም ውስጥ አይደለንም ያለ ነው። ኪንግደም ነው የቀየር ነው። ከቁጣ ልጅነት
ወደ እግዚአብሔር ልጅነት ወይ ደግሞ ወደ ፍቅሩ ልጅ መንግስት ምን አድርጎናል? ፈልሰናል ማለት ነው። ግልጽ ነው ቤካ ያልኩ ነገር? ታዲያ ይህ እኮ የሚያከራክር ሚዝን አይደለም። ባይዘዌ እኔ አሁን ታዲያ ያለሁበት በማገዛዝ ላይ ነህ ማለት ፈልገ ነው። ባይዘዌ ክሊርሊ የሆነ እኮ ጥያቄ መጠየቅ ይቻላል። አሁን ለምሳሌ የጠየቅኝ ጥያቄ ኪንግደማችን ወይም ደግሞ ቤተ መንግስተ ሰማያትን ገብተሃል ወይን ያልከኝ፣ ገብተሃል ወይ ደግሞ ሪዝኑ ወይም ደግሞ ፐርፌክት መልሱ አዎ ከሆነ እዚህ እኔን ቁጭ ብለህ ማውራት አትችልም። ገብቶሃል አይደለ? ከቅዱሳኑ ጋር እግዚአብሔር ጋር በድፍረት እንደዚሁ በደፈና ገብቻለሁ አልልም። ክርስቶስ ነው እንግዲህ የሚወስነኝ። ከገባው እግዚአብሔር ይመስገን፣ እኔ መግባቱን አልጠላም። አሁንም ግን ደግሞ የሰው ልጅ ደግሞ ፍጹም ስላልሆነ ለተለት ኃጢአትን ሊሰራ ስለሚችል የክርስቶስን መንግስት እስከና ኃጢአት ሊወርስ ማንም አይችልም። እኔ እዚህ ጋር 500 ሰው ስላለ ራሴን ቅዱስ ማድረግ አልፈልግም። እኔ አሁን ኃጢአተኛ ነኝ። ከና ኃጢአቴ የእግዚአብሔርን መንግስት መውረስ አልችልም። ይህ በጣም ቀላል ነገር፣ ያስረዱት ነገር ከባድ አይመስለኝም። ከዛ ውጭ ግን የጨለማውን መንግስት ነው መውረስ የምፈልገው አላልኩም። የሚወረስ አይደለም። አሁን እኮ የጨለማው መንግስት ውስጥ ያለ ሰው ኦልሬዲ የጨለማ መንግስት ውስጥ ነው። የቁጣ ልጅነት ማለት የጨለማ መንግስት ማለት ነው። አሁን የጨለማ መንግስት ውስጥ ከሆንክ እና አሁን እንደተናገርከው ኃጢአተኛ ነኝ በደለኛ ነኝ አልክ። ለዛ ነው ክርስቶስ ኢየሱስ ያስፈልጋል ምልክ እንድትድን እኮ ነው። አሁን ከኃጢአተኝነት እንድትወጣ ነው ኢየሱስ የሚያስፈልግ። ቤካዬ በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ እንድታገኝ ነው። እኔ አሁን ኃጢአተኛ አይደለሁም፣ በደለኛ አይደለሁም። በክርስቶስ ኢየሱስ ጻድቅ ሆኛለሁ። አይ ድፍረት አለን ማለት ነው። ኢየሱስ ክርስቶስ በእግዚአብሔር ፊት የመቆም አቅም አለን። እኛ ምን እያልኩ እንደሆነ ላሳይ ከቃሉ ላይ ማለት ነው። በሁለተኛ ቆሮንቶስ መልእክቱ ላይ ጳውሎስ ምን አለ መሰለ? እኛ በእርሱ ሆነን፣ እርሱ የተባለው ጌታ ነው አይደለ? ናይስ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ በኢየሱስ ሲሆን አንድ ሰው ምን ይሆናል መሰለ? የእግዚአብሔር ጽድቅ ይሆናል። እኔ አሁን የእግዚአብሔር ጽድቅ ነኝ። የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት ያለ ኃጢአት መቆም የሚችል ማለት እኮ ነው። ክርስቶስ ኢየሱስ በእግዚአብሔር ፊት ያለ ኃጢአት እንድንቆም አድርጎናል። ብቃታችን አይደለም። ቅድምም ብያለሁ፣ ሰው በስራው በእግዚአብሔር ፊት መቆም አይችልም አልኩ። ለምን? ጽድቃችን የመርገም ጨርቅ ስለሆነ። በእርሱ ሲሆንስ በእግዚአብሔር ፊት መቆም እንችላለን። እኛ በብቃታችን አይደለም፣ እኛ በስራችን አይደለም፣ እኛ በእርሱ ሆነን በማ በክርስቶስ ኢየሱስ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ጌታ ኃጢአት የሚያውቀው አይደለም፣ ጻድቅ ነው፣ ግን ኃጢአት ሆነ ስለኛ። እኛስ በእርሱ ሆነን ጽድቅ የማያውቀን የነበርን ሰዎች የእግዚአብሔር ጽድቅ ሆነን ተደረግን ማለት ነው። ሰርተን አይደለም። አየህ፣ ጌታም ኃጢአት አድርጎ አይደለም፣ ሰርቶ አይደለም፣ ተደረገ እሱ። እኛስ ጻድቅ ተደረግን በክርስቶስ ኢየሱስ። አሁን ክርስቲያኖች በሙሉ በእግዚአብሔር ፊት መቆም ይችላሉ። በማ በኢየሱስ ሆኖ በእርሱ ሆኖ። ለዛ ነው አሁን አንተ ኃጢአት እየወቀሰ ነው ያለው። እኔ ኃጢአተኛ ነኝ እንዴት ነው መወርሰው ትላለህ? ለዛ ነው ና ወደ ኢየሱስ ምልክ። በክርስቶስ ኢየሱስ ስታምን ምን ትሆናለህ መሰለ? ሮሜ መጽሐፍ ምዕራፍ 8 ላይ ጳውሎስ እንዳለው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሁን ይሄ የሚያስጨንቅ ስለ ፍርድ የሚያሳስብ ነገር ከአንተ ይወገዳል። ለምን? በኢየሱስ ስትሆን ኩነኔ ከአንተ ላይ ይነሳል። ፍርድ ማለት ነው ኩነኔ። እንግዲህ በክርስቶስ ኢየሱስ ላሉት በኢየሱስ ለሆኑት ምን የለባቸውም? ኩነኔ። ኩነኔ እንደሌለባቸው ደግሞ የሚመሰክርላቸው ፓስተር አይደለም፣ ቄስ አይደለም፣ እኔ ብሩክ አይደለሁም። ማን ይመሰክርልሃል መሰለ? እዚሁ መልእክቱ ላይ ጳውሎስ ምን አለ? በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። የእግዚአብሔር ልጆች መሆናችንን አየህ። የእግዚአብሔር ልጅ መሆንህን ፓስተር አይደለም ቄስም ምን ማረጋገጫ አይሰጥህም። ማን ነው ታዲያ የሚመሰክርልህ? ያ መንፈስ ቅዱሱ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። አየህ፣ አሁን እኔ ኃጢአተኛ ነኝ እያልክ ነው ያለው አይደል? ልክ ጌታን ስትቀበል ግን የሚመሰክርልህ መንፈስ አለ። አንተ ልጄ ነህ ይላል። አንተ ኩነኔ የለብህም፣ ፍርድ የለብህም፣ ከሞት አምልጠሃል። ማን ይነግርሃል? ቅዱሱ መንፈስ። ለምን? ማደሪያው ስለምትሆን ማለት ነው። በቆሮንቶስ መልእክቱ ላይ ጳውሎስ ምን አለ? እኛ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን?
በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንተ የእግዚአብሔር ቤተ መቅደስ ስለምትሆን እግዚአብሔር በአንተ ስለሚኖር ቅዱሱ መንፈስ ለመንፈስ ይመሰክርልሃል። አንተ የእግዚአብሔር ልጅ ነህ፣ ኩነኔ የለብህ የሚለውን ማን ይመሰክራል ማለት ነው? ቅዱሱ መንፈስ። እዚሁም በዚሁ በምዕራፍ 3ም ላይ እንደዚህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ራሱ ቅዱሱ መንፈስ ስለሚመሰክርልህ ከኃጢአት ከኩነኔ ከፍርድ ነፃ እንደሆንክ እርግጠኛ ትሆናለህ ማለት ነው። ቤካዬና ጌታን ተቀበል፣ ኢየሱስ ያስመልጣል። ኪዳን አድርግ ከጌታ ጋር። ጌታን ተቀበል ስለ ጴንጤ ሆኑ እያልኩ አይደለም፣ ስለሆነ ስለምታመልክበት ስፍራ እየነገርኩ አይደለም። ከጌታ ጋር ተስማማ ነው። በቃ ጌታ አንተ ብቻ አዳኜ ነህ ብለህ ከጌታ ጋር ኪዳን አድርግ ነው እያልኩ ያለሁት። እሺ፣ በዚህ አጋጣሚ ብሩክ አመሰግናለሁ ስለ ትምህርቱ። ቻርጀሪም ወደ እየገፋች ስለሆነ አንድ ጥቅስ ተናግሬ ቻርጀሪ ድንገት ከዘጋም ከወጣውም ዘግቶ ነው ሊሆን የሚችለው፣ እሱን አንብበልኝ ብንለያይ ደስ ይለኛል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 18 ጀምረ ከቻል እስከ መጨረሻውም ካልሆነም ደግሞ እስከ 23 ድረስ ብታነብልኝ ደስ ይለኛል። እሺ፣ ባይዘጋ ጥሩ ነበረ፣ ላንብብልህ። እሺ፣ ብዙ ጊዜ እዚህ ክፍል ላይ የሚነሳው ጥቅስ ይሄ ነው። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ጌታ ሆይ ስላላችሁ ኢየሱስ በማለት አይደለም መንግስተ ሰማያት የሚገባው የሚል ሐሳብ ይነሳል። ክፍሉ እንደዛ እያለ ነው አይደለም በጭራሽ። ይሄው ቁጥር 15 ላይ የዚህ ክፍል አውድ የሚጀምርበት ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይላል። እዚህ ክፍል ላይ ስለ ክርስቲያኖች ሳይሆን ነጣቂ ስለሆኑ ሐሰተኛ ነቢያት ይናገራል። ምን የለበሱ? የበግ ለምድ የለበሱ። እነሱስ ማንነታቸው ተኩላዎች ናቸው። ክርስቲያን ተኩላ አይደለም፣ በግ ነው። የበግ ለምድ የለበሰ ሳይሆን በግ ነው ራሱ። እነዚህስ የበግ ለምድ የለበሱ ናቸው፣ ሐሰተኞች ናቸው። እነሱስ በውስጣቸው ግን ነጣቂ ተኩላዎች ናቸው። እሺ፣ ከፍሬያቸው ታውቋቸዋላችሁ ምን እንደሆኑ፣ ነጣቂ ተኩላዎች እንደሆኑ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? ኧረ በጭራሽ። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። መልካም ዛፍ ኢየሱስ ነው። በኢየሱስ ላይ ስትሆን መልካም ፍሬ ታደርጋለህ እያለ ነው። ያስታውቃል። ፍሬክ እውነተኛ በግ ስትሆን ከፍሬ ይታወቃል። መልካም ዛፍ ላይ ስለምትሆን። ክፉም ዛፍ ክፉ ፍሬን ያደርጋል። እነዚህ ፍሬያቸው ይታወቃል። ምንድን ነው? ክፋት ነው። በግ ለምድ ለብሷል፣ ግን ተኩላዎች ናቸው። እሺ፣ መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ዛፍ ከሆንክ በመልካሙ ዛፍ ላይ በክርስቶስ ላይ ከሆንክ ክፉ ፍሬ ማፍራት አትችልም። ክፉ ዛፍ ላይ ደግሞ ከሆንክ መልካም ፍሬን ማፍራት አትችልም። እሺ፣ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ለምን? ሐሰተኛ ስለሆነ ማለት ነው። እውነተኛ ስላልሆነ፣ በግ ስላልሆነ። ስለዚህ ከፍሬያቸው ታውቋቸዋላችሁ። አሁን እዚህ ጋር በደንብ ስሙን። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። እነዚህ እኮ ጌታ ጌታ ይላሉ፣ ግን እውነተኛ በክርስቶስ ኢየሱስ አምነዋል? ኧረ አላመኑም። እሱን ላሳያችሁ ነው። ለምን? ተኩላዎች ናቸው። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንም ይሉኛል። እነዚህ ሰዎች ወደ ሲኦል ሲጣሉ ምን ይላሉ? ኧረ በስምህ እኮ እንደዚህ አድርገናል። ጌታ አይደለም የመሰከረላቸው፣ ሰዎቹ ናቸው ድርጊታቸውን እየተናገሩ ያሉት። ጌታስ ምን ይላቸዋል? ከቶ አላውቃችሁም ይላቸዋል። እናንተ አመፀኞች ከኔ ራቁ ብዬ እመሰክራለሁ። አመፀኞች ናቸው እነዚህ ሰዎች። ተመልከቱ፣ አመፀኞች ናቸው እነዚህ። ኧረ በስምህ እኮ እንደዚህ አድርገናል፣ ትንቢት ተናግረናል፣ አጋንንት አውጥተናል። ጌታስ አመፀኞች ይላቸዋል። ለምንድነው ጌታ አመፀኞች ያላቸው? የአባቱን ፍቃድ ባለማድረጋቸው ነው። ቁጥር 21 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት። አሁን እዚህ ክፍል ላይ ንጽጽሩ የአባት ፍቃድ ማድረግ ነው። የአባቴን ፍቃድ ካደረጋችሁ ልጆቼ ናችሁ፣ የእግዚአብሔር መንግስት የእናንተ ነው። ካልሆነስ ጌታ ስላልከኝ አይደለም። የአባቱ ፍቃድ ምንድን ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የአባቱን ፍቃድ ዮሐንስ ነገረን። ይኸውላችሁ ከሰጠኝም የአባቱን ፍቃድ ላሳያችሁ፣ ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይሄ ነው። የአባቱን ፍቃድ ተመልከቱ።
ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንደገና ላንብቡ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአብ ፍቃድ ምንድን ነው? ልጅን አይቶ በእርሱ የሚያምን ነው። ልጅ ማን ነው? ጌታ ክርስቶስ ኢየሱስ። አይቶ በኢየሱስ የሚያምን የዘላለም ሕይወት እንዲያገኝ የአባቱ ፍቃድ ነው። ታዲያ እነዛ ሰዎች አመፀኞች ናቸው፣ ተኩላዎች ናቸው፣ የበግ ለምድ የለበሱ እንጂ እውነተኛ እምነት ያላቸው ክርስቲያኖች በጎች አይደሉም። የአባቱ ፍቃድ ማድረግ የዘላለም ሕይወት ነው። የአባቱ ፍቃድ ምንድን ነው? በልጅ ማመን ነው፣ በክርስቶስ ኢየሱስ ማመን ነው። ማቴዎስ ላይ ያሉት እነዚህ ጌታ ጌታ የሚሉት እውነተኛ አማኞች ሳይሆኑ ሐሰተኞች ናቸው፣ ተኩላዎች ናቸው። ቤካይ አለ ወንድም አለ። እሺ ምናልባት እንዳለው ስልኩ ዘግቶ ነው የሚሆነው እንጂ ይመልስልን ነበር። እሺ አለ አለው። እሺ አሁን ኦልሞስት አያወራውም ሊዘጋብኝ ይችላል። ኦልሞስት 1% ብሎብኛል። እሺ ቻርጅ አድርጌው ደግሞ እንትን ይልብኛል፣ ይሞቅብኝ ስለሚችለው ለዛ ነው። እሺ የምትለውን ነገር እንስማት ባለክ ቻርጅ ቤካለክ። እሺ አትጥፋሽ፣ አትጥፋ። ጌታ ክርስቶስ ኢየሱስ ደግሞ የሚረዳ አምላክ ነው፣ የሚያስተምር አምላክ ነው አይደል? የልቦናን አይን ጌታ ያበረዋል፣ ይረዳል እግዚአብሔር። እሺ ተባረኩ ወንድሞች። እርም ያላችሁ ቤካ አላችሁ። እሺ ሌላ ሰው እናስገባ። ዳኒ አሜን አሜን። ተባረኩ። አሜን። አላችሁ ይርሜ ቤካ ተኝተዋል። እሺ መርዶኪዎስ እሺ ህይወት ጤና ይስጥልኝ። እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። የተወደድክ እንግዲህ ወንጌልን እያነበብክ ነው፣ እየተረጎምክ ነው። ደስ ይላል። ለምእመናኖች ቀደም የሆነ ጥያቄ ሲጠይቁ ነበርና ግልጽ ያልሆነልኝ ነበር። መጠየቅ እችላለሁ? ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ እሱ ሲጠይቅ የነበረው ያው ተወያይቶ ነው፣ ከዳኒ ጋር ረጅም ሰዓት ሲወያዩ ነበር። ከዛ ግልጽ ያልሆነለትን ሲጠይቅ የነበረው ያ እኔም ግልጽ ስላልሆነልኝ ነው ከዛ ሲያስረዳው እኮ። አንተ ደግሞ ትወያይና ልክ እንደሱ ሐሳብህን ካወቅን በኋላ ከዛ ደግሞ ጥያቄን ደግሞ ጠይቃለህ ማለት ነው። አንተ ልክ እንደ ልጁ ማለት ነው። እንደዛ ትችላለህ። እሺ ዳኒ ያለክ በትልቁ ሁን። እሺ ብሩኬባ ጸጋ ይብዛል አለው። እሺ እንዴት ነህ ህይወት? እርመስከን አለን፣ እግዚአብሔር ይባረክ። እሺ ቀደም ስታስተምረንን ትንሽ ሶሪ በጣም እሺ ቀደም ስታስተምረንም ማለት ነው እምነት ያለ ስራ ያመነ ብቻ ካመነ አንድ ሰው ጽድ ይጸድቃል
በቃ ይጸድቃል ብለህ ስትገልጽላቸው ስለሰማሁኝ ደግሞ ምን ይላል ተዘው ላይ ያዕቆብ ተዘው ላይ እንትን ሲል 24 በታች ማለት ነው እምነት ያለ ስራ ከንቱ ነው ይላል። ከንቱ ነው ማለት እኮ አንድ ሰው አምኖ ካልሰራ እምነቱ ብቻ ያጸድቀዋል ማለት አይደለም። ካልሰራ ተጣረሰብህ ስታነበው ማለት ነው። ተጣረሰ ስልህ አሁን አንተ ያመነ የመጀመሪያው ጊዜ ኢየሱስ ክርስቶስ በከፈለልን ድነናል፣ የእግዚአብሔር ልጆች ሆነናል ብላል። በሱም አምናለሁኝ ቀበላለሁ። ከሆንክ ብላ ግን ካልሰራህ ያ የሆነልህ ነገር ካልሰራህበት ጽድቅ እንደማይሆን በቃ ዜሮ ምንም። አሁን አንድ ሰነፍ ሰው ቁጭ ቢል ሳይሰራ ጸድቄያለሁ ብሎ ቁጭ ቢል እንደማይጸድቅ ነው የሚገልጸው ያለ ዛሬ። ኃጢአት አይስራ አንተ ስትገልጸው ኃጢአት ቢሰራ ነው ያልክ። ኃጢአት ሳይሰራ ግን ቁጭ ቢል ዝም ብሎ አይስራ። ለምሳሌ መጽሐፍ ቅዱስ አንብበ ከሆነ ለአንዱ 1 አበደረው ሰጠው፣ ለአንዱ 5 ለአንዱ 10 1 የሰጠው ቀበረው ይላል። ቀበረው ማለት ያ ነገር እንዲወልድ አላደረገውም፣ ቀበረው ምንም ሳይሰራ። ያችን ግን ቀበራት፣ እንዳጠፋበት አስቀመጣት። 10 የሰጠው ደግሞ 20 አደረገው፣ 5 የሰጠው ደግሞ 10 አደረገና አመጣ ለእግዚአብሔር ሰጠ። ያ ማለት ሚስጥር ነው። የተሰጠህን ነገር የልጅነት የእግዚአብሔር ልጅነት የተሰጠህን ነገር ሳሰራበት ዝም ብለው ቁጭ ብትልም ራሱ ጽድቅ እንደማይሆንልህ ነው እኔ የተረዳሁት። ብቻ ይጸድቃል የሚለው ማለት ነው። አንተ ደግሞ ያረከው የእግዚአብሔር ልጅ ከሆነ ይሰራል ነው ያልከኝ። ይወድቃልስ? ይወድቃል እኮ የእግዚአብሔር ልጅ ሆኖ ይወድቃል። በኃጢአት የሚሰራ ነቢይ ሆኖ ፓስተር ሆኖ ኃጢአት ይሰራል። ግን የእግዚአብሔር ልጅ ሆኗል ነው ያልከኝ። የእግዚአብሔር ልጅ ሆነ አይወድቅም እያልከኝ ነው ያለ ቅድም ስታስረዳ። የእግዚአብሔር ልጅ ከሆነ አይወድቅም አልከኝ፣ ይሰራል አልከኝ። እንደ አብርሃም በጣም ጽኑ ሃይማኖተኛ ስለሆነ ነው። ግን የሰው ልጅ የእግዚአብሔር ልጅ ሆኖም ይወድቃል፣ ኃጢአት ይሰራል ብዬ አስባለሁ እኔ። ለምን ነው የሚወድቀው? ፍሬ አላፈራማ፣ የጽድቅ ስራ አልሰራም። ፍሬ ማፍራት አለበት የሰው ልጅ። መጨረሻው ላይ የሚታየው ፍሬ የሚያፈራው መጨረሻ እግዚአብሔር አንተ ፍሬ አፍርተሃል ብሎ ራሱ ጸድቀሃል ሲለው ብቻ ነው የሰው ልጅ የሚጸድቀው። አንተ ግን በራስ የእግዚአብሔር ልጅ ሆነ ጸድቋል ብለን የወሰንክ በራስህ ትክክል ነው። የሰው ልጅ ድኗል፣ ጸድቋል። መጀመሪያ ግን ተጸደቀ ምን አለበት ደግሞ ተቃረነ። ያዕቆብ ላይ ስራ ያልሰራ ስራ የሌለው ነገር ከንቱ ነው አለው። ስራ ከሌለበት ያ ነገር ከንቱ ነው። ስራ ሳይሰራም ቁጭ ቢል ጽድቅ ሆኖ አይቆጠርለትም ማለት ነው። ያ ሰው ቢያምንም ማለት ነው። አምኖ አንድ ሰው አምኖ ቁጭ ቢል አይቆጠርለትም። ባይሰርቅም ባይዘሙትም የሆነ ነገር ባይሰራም ቁጭ ቢል ራሱ ጽድቅ ሆኖ አይሆንለም። ሰነፍ አንተ ሰነፍ ገበሬ አይጸድቅም ይላል መጽሐፍ ቅዱስ ላይ። ሰነፍ ገበሬ አይጸድቅም ይላል፣ ቁጭ ያለ ሰው ማለት ነው። ጽድቅ ማለት ምን ማለት ነው? የተሰጠህን የጸደቅከው መጀመሪያ የእግዚአብሔር ልጅ ከሆንክ መስራት አለብህ ማለት ነው። ሳሰራ መጽደቅ እንደማይቻል ሁሉ ማለት ነው። ያንተ አገላለጽ ደግሞ ዲፈረንስ ሆነብኝ ተኔ ጋርና ጥያቄ ለዛ ነው። አሁን ማብራሪያ ያንተን የገባህን ነገር አብራራህ እንጂ ምንም ጥያቄ አልጠየከኝም እና በጣም እየጠበቅኩኝ ነበረ እስካሁን ድረስ ማለት ነውና ያ እምነት ላይ ቅድም ያልከው በእምነት ብቻ አንድ ሰው በእምነት ብቻ ይጸድቃል ብለህ ስለወሰንክ ነው። ያ ሊሆን አይችልም። ያዕቆብ ላይ ደግሞ ያለ ስራ ከንቱ ነው ይለዋል እምነትን። እና እሱ ምንድነው የተጣረሰው እንዴት ነው የምተረጉመው ለማለት ነው። ቶታሊ የተጣረሰው አንተ ጋር ነው፣ እኔ ጋር አልተጣረሰም። መጽሐፍ ቅዱስ የሚጣረስ አይደለም። ኦኬ ሁሉ በራሴ ስታወራ በጣም በስርዓት በጣም ደቂቃ ሰጥቼ ነው ያወራኸውና ጥያቄ ካለ ካልጨረስክ አሁንም እድል ልስጥህ። ካለዛ ግን እኔ ሳወራ በየመሃሉ አትግባ። እድል ሰጥቻለሁ እንድታወራ ጸጥ ብዬ ማለት ነውና የመስማት አቅም አለ። ችግር የለም ማውራ። ያ የተጣረሰው እንዴት ነው የምተረጉመው ለማለት ነው። ቶታሊ ጥያቄ የእግዚአብሔር ቃል እንደዚህ ይላል፣ በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና። በእኛ የጀመረው መልካሙን ስራ ማን ነው? እሱ ነው የጀመረው። ማን ነው?
እግዚአብሔር ነው በእኛ ህይወት ውስጥ በጣም ጻድቅ ጥሩ ሆነን ምናምን አግኝቶን አይደለም ጌታ ያዳነን። በእኛ የጀመረው መልካሙን ስራ ኢየሱስ ነው። ደግሞም እስከ ፍጻሜው ድረስ የሚያደርሰንም እሱ ነው። ክርስትና በእኛ በእግዚአብሔር ተጀምሮ በእኛ የሚያልቅ ህይወት አይደለም። በማን ነው የሚጀመረው መልካሙ ስራ? በእግዚአብሔር። የሚያልቀው በማን ነው? በሱ። የጳውሎስ እምነት የኔ እምነት ነው። ጌታ ያስጀመረኝ በማን ነው? በሱ ነው የጀመርኩት። አንተ እንደምትቀላቅለው ነው ያልቀላቅልም። አዎ እኮ ጸድቀናል በእምነት ትልና ቀጥለ ደግሞ አለመጽደቅን ታወራለህ። ብራዘር በጣም ነው የሚጋጩት። እኛ አዎ በእምነት ጸድቀናል ካልን አዎ ጸድቀናል፣ አለቀ። እምነት አጽድቆናል፣ አዎ አጽድቆናል። እግዚአብሔር በእምነት እንድንጸድቅ አስጀምሮን ደግሞ በስራ እንድንጨርስ አያደርገንም። ያስጀመረን እሱ ነው፣ የሚያስጨርሰን እሱ ነው። ኦኬ በእኛ የጀመረው መልካሙን ስራ እስከ ፍጻሜው ድረስ ጌታ እንደሚቀጥል እናምናለን። ያስጀመረን ጌታ ነው፣ የሚያስጨርሰን እሱ ነው። ክርስትናችን የጀመርነው በእግዚአብሔር ጸጋ ነው፣ የምንጨርሰውም በእግዚአብሔር ጸጋ ነው። ስለዚህ በእምነት የጸደቅን ሰዎች፣ በእምነት የዳንን ሰዎች መጨረሻችንም በእምነት ነው የሚሆነው መጽደቃችን። ፓስተሩስ ኃጢአት ቢሰራ አልከን ብራዘር፣ እኛ ኃጢአት በመስራት ሰው ይድናል አላልንም ብራዘር። ኃጢአት በመስራት ሰው አይድንም። የሚድነው በእግዚአብሔር ጸጋ ነው ያልነው። ጸጋ ወዳጅ፣ በማን? በእግዚአብሔር ጸጋ። ሰው የሚድነው በእግዚአብሔር ጸጋ ነው። በማን? በእግዚአብሔር ጸጋ። አለቀ። ፓስተር በለው፣ ቄስ በለው፣ መነኩሴ በለው፣ ማንም ይሁን በክርስቶስ ኢየሱስ አምኖ የዳነ ሰው ከሆነ ኃጢአት ሲሰራ አሁንም ያንን የሰራውን ኃጢአት ምህረት የሚያገኘው በእግዚአብሔር ጸጋ ነው። ይኸው እግዚአብሔር ቃል ማስረጃ ልስጥ እንድትረዳው፣ በእግዚአብሔር ቃል ማስረጃ ልስጥ። የእግዚአብሔር ቃል እንደዚህ ይላል። ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ማን? ልጆች፣ የዳኑ ሰዎች፣ የጸደቁ ሰዎች፣ ልጅ የተባሉ በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ልጅነትን ያገኙ ልጆች ምን ይላል? ልጅን ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ ይልና ማንም ኃጢአትን ቢያደርግ፣ ማንም ፓስተር በለው ቄስ በለው ልጅ የተባለ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ። አየው። ስለዚህ ሰዎች ኃጢአት ሲሰሩ ሲበድሉ ስራቸው አይደለም ድነታቸውን የሚያስቀጥልላቸው፣ መልካምነታቸው ያስቆጠሩት ነጥብ አይደለም ድነታቸውን የሚያስቀጥልላቸው። ልጆች ሆነው ኃጢአት ሲሰሩ ሲበድሉ አሁንም የሚቀጥሉት ስለ እነሱ በሞተላቸው በክርስቶስ ኢየሱስ በሆነ የኃጢአት ማስተሰሪያ ነው። የዳኑት በምንድን ነው? እሱ በዚሁ በእግዚአብሔር ጸጋ የዳኑት መጀመሪያም ጌታን ሲቀበሉ ስለ እነርሱ በሞተላቸው በክርስቶስ ኢየሱስ የደም ስርየት ነው ሰዎቹ የዳኑት። ልጅስ ከሆኑ ከዳኑ በኋላ ኃጢአት ሲሰሩ ሲበድሉስ በራሳቸው አቅምና ብቃት ነው ድነታቸው የሚቀጥለው? በጭራሽ። አሁንም ለኃጢአታቸው ለበደላቸው ማስተሰሪያ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ክርስትና ማለት በእኛ ጀምረን በጌታ ጀምረን በእኛ የምንጨርሰው አይደለም። በጌታ ምሕረት ይጀመራል፣ በጌታ ምሕረት ያልቃል። አየህ፣ ጌታን የተቀበለ የመጀመሪያ ቀን ሰዎች የዳኑበት የመዳኛ መንገድ ኢየሱስ ይባላል። በጌታ ቤት አድገው ኖረው አርጅተው ሊሞቱ ሲሉ አሁንም 40 80 ዓመት ያስቆጥሩ የሚድኑበት ጸጋ ያው የመጀመሪያ ቀን የዳኑበት የእግዚአብሔር ጸጋ ነው።
በእግዚአብሔር ጸጋ ላይ አናድግም ብራዘር። አየህ አናድግበትም በእግዚአብሔር ጸጋ ላይ። አይ በቃ የእግዚአብሔር ጸጋ ከዚህ በኋላ እኮ እኔ አድጌያለሁ፣ በመንፈሳዊ ሕይወት በርትቻለሁ፣ ከዚህ በኋላ አታስፈልገኝም አንለውም። የእግዚአብሔርን ጸጋ የመጀመሪያ ቀን ገና ጌታን የሕይወት ጌታና ዳኛ አድርገህ የተቀበልክ የዛን ቀን ገና ሕፃን እያለ አንድ ፍሬ በክርስትናው በመንፈሳዊ ዓለም የነበርክበት ያ ሕይወት ያዳነ የእግዚአብሔር ጸጋ እድሜ ብታስቆጥር፣ ዘመናት ቢያልቁ፣ ፓስተር ብትሆን፣ ሐዋርያነት ቢከተል፣ ነብይ ብትሆን፣ ያዛንም ቀን የምትድነው ያ የመጀመሪያ ቀን በአንተ ሕይወት የተገለጠው የእግዚአብሔር ጸጋ እሱ ነው። ያው የእግዚአብሔር ጸጋ ነው የሚያድነን፣ አይለይም። ለዚህ ነው ሰው በክርስቶስ ኢየሱስ በማዳን ሥራ ጀምሮ የሚጨርሰውም በዛው በጸጋው ነው የሚጨርሰው። ሌላ የለም። መዳን በሌላ በማንም የለም። ኦኬ በቃ በማንም የለም። በማንም የለም ሲል ሕይወት አንተንም ይጨምራል። አንተ ራስህን ማዳን አትችልም። በማን ነው ያለው? በኢየሱስ ብቻ። ስሙ ይባረክ። ከሱ ውጭ ሌላ የመዳኛ መንገድ የለም። ብዙ ሰዎች ብዙ ኦርቶዶክሳውያን የሚመስላቸው ይሄ ነው። የመጀመሪያ ድነት በኢየሱስ ቀጥሎስ በእነሱ ይመስላችኋል። ብራዘር ክርስትና እንደዚህ የለም። የመጀመሪያም የመጨረሻም ድነታችን በክርስቶስ ኢየሱስ ብቻ ነው። ከክርስቶስ ኢየሱስ ውጪ ሞትን ልትሻገርበት የምትችልበት መንገድ የለም። ለዚህ ነው ጌታ ሲናገር እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለው። ስለዚህ በክርስቶስ ኢየሱስ ካልሆንክ በቃ ሕይወት የለም። ይሄ በክርስቶስ ኢየሱስ የመሆን ሚስጥር የአንድ ቀን ብቻ አይደለም፣ የሁል ጊዜ ሕይወታችን ነው። የሁል ጊዜ ሕይወታችን የሁል ጊዜ ሕይወታችን ነው። እግዚአብሔር አንድ ቀን አይደለም በልጁ ያዳነን። ልጅ ከሆንን ካደግን ከኖርን በኋላም የምንድንበት ሕይወት ይሄ ነው ብራዘር። ስለዚህ የዳኑ ሰዎች የሚድኑበት ሚስጥር ኢየሱስ ክርስቶስ ብቻ ነው። ከዚህ ላይ ስራን ጨምረው ምናምን የምትለው ነገር የለም። ኢየሱስ ብቻ ነው። ማን? ኢየሱስ ብቻ። ሌላ ነው። ግልጽ ሆነልህ ብራዘር? ሕይወት ሚዩት ነው እያወራ ከሆነ ምናልባት እና በጣም ብዙ ኦርቶዶክሳውያንን የሚሸውዷቸው ከዚህ የተነሳ ነው። ይኸውላችሁ ማለት አዎ ኢየሱስ እኮ በጸጋ ብቻ በእምነት ብቻ አድኖናል ይላሉ። ብራዘርስ ባይዘው አሁን የመጡት የሚያወሯት ንግግር ናት። አዎ እኛም እኮ በእምነት ብቻ ነው ይሉናል ኦርቶዶክሳውያን። ግን ይሄ መዳን የመጀመሪያ መዳን ነው። ብራዘር የመጀመሪያ መዳን በክርስቶስ ኢየሱስ ብቻ፣ ሌላውስ በእኔና በኢየሱስ የሚባል ታሪክ የለም። የመጀመሪያ መዳን የተባለው እሱ ኮንሰፕት ምን ማለት መሰለ? የእግዚአብሔር ልጅ መጽደቅ፣ መዳን፣ የዘላለም ሕይወት ማግኘት ይህንን ሁሉ ያካትታል። በቃ ያ ማለት ለአንድ ቀን የተሰጠ አይደለም፣ ሙሉ ፓኬጅ ነው ብራዘር። የእግዚአብሔር ልጅ የሆንከው ለአንድ ቀን ለሁለት ቀን አይደለም ወንድም አለ። የመጀመሪያ የሚባል ታሪክ የለም። ክርስትና የመጀመሪያ የሚባል ታሪክ ለአዳም ኃጢአት ምናምን ብቻ አለም ጌታ የመጣው አይደለም። አሁን እኛ ለምንሰራውም ኃጢአትና በደል ኢየሱስ ምን አድርጓል? ዋጋ ከፍሏል። እሱ በሰራልን ስራ ምን እናደርጋለን? እንድናለን፣ እንጸድቃለን፣ የእግዚአብሔርን መንግስት እንወርሳለን። ስለዚህ መዳን ጉዳዩ
መዳን የሚዘጋው በኢየሱስ ብቻ ነው። የመዳን ጉዳይ ዳኒ ለመዳን የሚከፍለው ዋጋ በማን ተዘጋ? በኢየሱስ ተዘጋ። አለቀ። የመዳን ጉዳይ ሁሉ በክርስቶስ ኢየሱስ ብቻ ነው የሚቻለው ወዳጆች። በማን? በኢየሱስ ብቻ። በቃ ሰው መዳንን ካሰበ ማንን ነው ማሰብ ያለበት? ኢየሱስን ብቻ፣ መስቀሉን ብቻ ነው ማሰብ ያለበት። በክርስትና ውስጥ ስራ ምናምን የሚባል ታሪክ የለም። የዳነ ሰው ነው ምን የሚያደርገው? ስራ ነው የሚሰራው። የጸደቀ ሰው ነው። አየህ፣ ለምን? የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በልጁ በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት፣ መጽደቅ፣ መዳን የእግዚአብሔር ስጦታ ነው። እሱ ስጦታው ደግሞ የተገዛው አንተ ጋር ሲመጣ ስጦታ የሆነው እኛ ጋር ሲመጣ ስጦታ የሆነው የተሰራው የተገፈለው ዋጋ ግን በማን ነው? ስጦታው የተገዛው በክርስቶስ ኢየሱስ ደም ነው። ጋይስ ዶንት ሚስ። ኦኬ፣ እኛ ጋር ሲመጣ ስጦታ ሆኗል። እግዚአብሔር አብ ግን ሲገዛው የገዛው በልጁ ደም ነው። የዘላለም ሕይወት አየህ፣ የዘላለም ሕይወት እግዚአብሔር ሲገዛው፣ አብ ሲገዛው በልጁ ምን ደም አለቀ። ከዚህ ደም ውጪ ኃጢአት ያለ ደም ምን አያደርግም? አይሰረይም፣ ይቅርታ አያገኝም። ወንድም አለ በደም ነው ኃጢአት ስርየትን የሚያገኘው። ያ ደም ዋጋው የማን ነው? የክርስቶስ ኢየሱስ ደም ነው። ሰው እንዳይድን ያደረገው ምን ነበረ? ኃጢአት። ለዚህ ኃጢአት ሰው መልካም የፈለገ መልካም ቢሆን ለዚህ ኃጢአት ደም ያስፈልገው ነበር። ያንን ደም ደግሞ የከፈለው ልጁ ኢየሱስ ክርስቶስ ነው። ስለዚህ በዘላለም ሕይወት ተስፋ ውስጥ ለኃጢአታችን ለበደላችን የተከፈለ ዋጋ አንድ ዋጋ ነው። ያ ዋጋ የልጁ የክርስቶስ ኢየሱስ ደም ነው። ይሄ ደም የፈለገ መልካም ስራ ሰርተ ልተካው አትችልም። በአንተ መልካምነት የሚተካ ደም አይደለም። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው የእግዚአብሔር ቃል ለዚህ ነው። ከየትኛውም ኃጢአትና በደል ይሄ ደም ያነጻል። ስለዚህ እንዳትድን ያደረገ ኃጢአት ነው። ከእግዚአብሔር ጋር እንዳትታረቅ ያደረገ ኃጢአት ነው። ለዚህ ኃጢአት ደግሞ የተከፈለው ዋጋ የልጁ ደም ነው። ስለዚህ መዳንን ስታስብ፣ ኃጢአት እንዳለብህ፣ በደል እንዳለብህ፣ መጽደቅን ስታስብ ሁልጊዜ በአንተ ፊት ሊመጣ የሚገባው ጉዳይ የልጁ ደም ነው። ለምን? የኃጢአት ይቅርታና ስርየት አንተ በስራ አታገኝም። የኃጢአት ስርየት የሚገኘው በምንድን ነው? በደም ብራዘር። ለዚህ ደም ደግሞ ዋጋ የከፈለው ኢየሱስ በመስቀል ላይ ነው። ስለዚህ መዳን ከአንተ እጅ ወጥቷል ማለት ነው። መጽደቅ ከአንተ እጅ ወጥቷል ማለት ነው ብራዘር። ከአንተ እጅ ወጥቷል። መዳን፣ መጽደቅ፣ የእግዚአብሔር ልጅ የመሆኑ ጉዳይ ከአንተ እጅ ወጥቷል። ለዚህ ነው ማንም እንዳይመካ ከስራ አይደለም ይላል የአምላክ ቃል አይደል? ከስራ አይደለም፣ በቃ ከስራ አይደለም ብራዘር። ኢየሱስ ስለከፈለው ዋጋ ስለሰጠው ኢየሱስ ክርስቶስ በመስቀል ላይ፣ ለዛ ነው ነፃ የሆነ ወዳጅ። ክርስትና ነው። ያልገባ ፖይንት ካለ ግን በደስታ እንቀበላለን። እሺ ማስታ ሰላም። እሺ ሰላም ማስታ። አሎ ዳኒ ሰላም። ስለመዳን ስታወሩ ነበር። አሁን ያስረዳኸው ነገር አትሊስት የሆነ ልክ ያለው ነገር ስላለው ነው የገባሁት። ምንድን ነው ልክ ያለው? ምኑ ጋር ተሳሳተ? አይ መዳንን እኮ ምኑ ጋር ተሳሳተ? የቅዱሳንና የክርስቶስ አዳኝነት ኮምፕሊትሊ የማይገናኝ ማዳን ነው ሲጀመር። እኔ መቼ ስለ ቅዱሳን ማዳን አወራው ብራዘር?
ኦኬ። አይ እንትን ላይ ኢየሱስ ኦር ደግሞ ቅዱሳን አዳኝ በኦርቶዶክስ የሚሉን አይቼ ነው። እና በኦርቶዶክስ አዳኝ ክርስቶስ ብቻ ነው። ክርስቶስ የሚያዳነን ከኃጢአት ከአዳም ኃጢአት ነው። ምክንያቱም ክርስቶስ ብቻ ማዳን ስላለበት ነው እና እሱ ብቻ ስለሚችል ያዳነን። ያልከው ልጻፍልህ። በኦርቶዶክስ መዳን በኢየሱስ ብቻ ነው አልክ። እሺ መዳን ስትል እንድረዳው ገነት መግባት ማለት ነው አይደል? በአንተ አባባል አይደለም። ገነት መግባት ማለት አይደለም መዳን ማለት አይደለም። ያው የዳነ ሰው ገነት አይገባም ማለት ነው። አይ እንትኑ ያንተ እንትን ገነት መግባት ምሩ ይባሉ ሶሪ ኢንቴንሽኑ ገነት መግባት ነው። አንተ አለው ስለኔ አይደለም እያወራን ነው። ስላንተ እኮ ነው ያልኩት። በኦርቶዶክስ በኢየሱስ ብቻ ነው መዳን የሚቻለው አልከን። መዳን ብለን ስናወራ ሰዎች ገነት ገብተው መንግስተ ሰማያትን መውረስ ማለት ነው አይደል? አንድምታው እሱ ነው። በእርግጥ እኮ የዳነ ሰው ገነት ይገባል አይደል? አሁን በአንተ ትምህርት መሰረት አዎ። ምን አይነት መዳን የዳነ ሰው ነው? ኢየሱስ አድኗቸው ሲኦል ነው የሚከታቸው። አይ በክርስቶስ መዳን ዳንጂ በክርስቶስ መዳን አምነው ነገር ግን ደግሞ የክርስቶስን ማመን በስራ ያልገለጹ ሰዎች ኦብቪስሊ ገነት አይገቡም። አሁን ያልኩ ወዳጄ ይኸውልህ በደምብ ስማ እንድንግባባ ማለት ነው። በክርስቶስ ኢየሱስ አምነው የዳኑ ሰዎች ስለ ዳኑ ሰዎች ነው የምናወራው። የዳኑ ሰዎች የት ነው የሚገቡት? የመዳኑ የመጨረሻው ግብ ምንድን ነው በኦርቶዶክስ? እሺ አንድ ሰው ዳነ፣ የመዳኑ የመጨረሻው ግብ የት እንዲሄድ ነው? ይሄ መዳን የሚባለውን ነገር እኮ ነው ኮመን ግራውንድ አድርገን እናውራው። መዳን የሚባለው ነገር መዳን እሺ ንገረኝ እንድረዳ። ሀሳብ መቀየር ከፈለግ ችግር የለም። መቀየር አይደለም ቴንኪው ምሰማኝ ከሆነ ካንተ ልስማሽ ችግር የለም። ዳንኩኝ ስትል ምን እያልከኝ ነው ያለው? ልጻፍ ልንገርህ ዳንኪ። መዳን ማለት የሰው ልጆች እኔም በክርስቶስ አምናለሁ፣ አንተም በክርስቶስ አምናለህ። ይሄ መዳን የሚባለው ነገር በክርስቲያናዊ ቋንቋ ሳወራ መዳን የሚባለው ነገር በክርስቶስ ከመጣ ክርስቶስ ብቻ ነው ያን ማዳን የመስቀል ሞት በዛ በመስቀል ሞት መዳንን ያመጣው እሱ ብቻ ነው። በሱና በሱ ብቻ ነው። ምንድነው በማን ነው አልተባባልንም። አሁን አስተውለ ስማኝ። ዳንኩ ስትል ምን እያልክ ነው ያለው? ምን ማለት ነው ዳንኩ ማለት? ከበሽታ ነው? ከመኪና አደጋ ነው? ዳንኩ ስትል ምንድን ነው እያልክ ያለው? ኦኬ መዳን አንድም እሱ ሊሆን ይችላል። በእርግጥ ግን ደግሞ በክርስቶስ ማዳን ዳንኩ ስል ማልወጣውን ኃጢአት እሱ ተወጥቶልኝ ዳንኩኝ። እኔ አልወጣውም፣ እሱ ተወጥቶልኝ ዳንኩኝ። በሱ ማዳን እኔ ዳንኩ። አልገባኝም። ኃጢአቱን የተወጣለ ማንም የተወጣ የለም። ኃጢአቱን አትሊስት ይውል ዳኒ አንድ ነገር ስማኝ። የክርስቶስን ማዳንና የቅዱሳንን ማዳን አንድ አይደለም ብዬ ስነግርህ ወዳጅ እዚህ ጋር ነኝ ያለሁት። አሁን ዳንኩ ስትል ምን እያልክ ነው? ብራዘር አሁን አንዴ ስማኝ። የክርስቶስ ማዳን እና የቅዱሳን ማዳን ሲጀመር የቅዱሳን ማዳን እኔ አልጠየቅኩም። መሰረቱ የክርስቶስ ማዳን ነው። አልጠየቅኩም። የክርስቶስ ማዳን ደግሞ ያኔ አዳምና ሔዋን ያጠፉት ጥፋት ነው። በክርስቶስ ኢየሱስ በማመን ድኛለሁ ስትል ምን እያልክ ነው ያለው? ያ የሞተውን ነገር መቀበል ነው ለኔ ብሎ መሞቱን፣ እኔ ማልወጣውን ነገር መወጣቱን እሱ ማመኔ ነው። ምንድነው? ምን ማለት ነው? ምን ማለት ነው ብራዘር?
እንዴ ማመን ፕሮሰሱን አለም የጠየቅኩ ዳንኩኝ ስትል ምን እያልክ ነው ያለው? ኦብቪየስሊ ያምኛሉ በቃ በክርስቶስ አንድ አምላክነት እሱ አምላክ እንደሆነ አምኛለሁ። ማመንህማ የመዳኛው መንገድ ነው። መንገዱን አልጠየቅኩም። ግን አዳነኝ ስትል ዳንኩ ስትል ምን ማለት ነው? ከምንድን ነው የዳንከው? ምንድን ነው ያገኘው? አስበው ታውቃለህ? እንደሱ እንጂ አድንኩኛል ማለት በቃ የማልችለውን ነገር ችሎልኛል። በቃ የማልወጣበትን ቀዳዳ ቀዶልኛል። የማትችለውን ቀዳዳ በህይወት ፈተና ምናምን አሳልፈዋል። እሱን አይደለም እሱ ውስጥ አልገባ እሱ ውስጥ አይደለም። እኔ ያኔ አዳምና ሔዋን ያጠፉት ጥፋት ቢካዝ አዳምና ሔዋን ብዬ ሳወራ ከአዳምና ከሔዋን ዘር ግንድ ውስጥ ስላለው ነው። እነሱ ያጠፉት ጥፋት የኔ ጥፋት ነው አይደለ? እነሱ ያጠፉት ጥፋት እሱ ተወጥቶልኛል። በቃ አልወጣውም። አዳምም አይወጣውም፣ ሔዋንም አትወጣውም፣ አብርሃም፣ ሙሴ ኤቭሪወንስ አይወጡትም። ያንን ተወጥቶልኛል በቃ። እሺ ስለዚህ ዳንክ ስትል ከሞት አድኖኛል እያልክ ነው ያለው? ከዘላለም ሞት? አዎ በቃ እኔ መወጣት የማልችለውን የዘላለም ሞት እሱ አውጥቶኛል እያልኩ ነው። የማልችለውን ነገር የሰው ልጅ የማይችለውን ነገር ሰው ሆኖ አውጥቷል እያልኩ ነው። ቢካዝ ካታጎሪ ሰው ስለሆንኩ ነው። እኔ ጎበስ አሁን የዘላለም ህይወት አለኝ እያልከኝ ነው ያለው? የኔ ችሎታ የኔ ስራዬ ሊያደርገውም ላያደርገውም ይችላል። በማመኔ ብቻ ግን ስለአንተ ስራ አይደለም እያወራሁኝ ያለው። በማመኔ ብቻ ግን ክርስቶስን በማመኔ ብቻ የዘላለም ህይወት ይኖረኛል ብዬ ስታወራኝ አሁን ፎከስ አድርገህ የተጠየቅከውን ብቻ መልስ ብራዘር። በጣም ብዙ ልታቅ ትችላለህ፣ ግን ተወው እሱን። አሁን የተጠየቅከውን ጥያቄ ብቻ እንድንግባባ ማለት ነው። የአእምሮ ውስጥ ይመጣልን ብቻ ታውራው። ኦኬ ዳንኩ ስትል አሁን የዘላለም ህይወት አገኘው እያልከኝ ነው ያለው? አይደለም። እርግጠኛው እንጂ አልነግርህም። ድኛለሁም አልዳንኩም አለ ድኛለሁም አልዳንኩም አልልም። አዎ አንተ አሁን መዳንህንም አለመዳንህንም አታውቅም ማለት ነው? አሁን ላይ አላውቅም። መዳን ማለት በየትኛው መዳን? የመጨረሻው መዳን ነው በቃ ከነፃ መሆን ነው ወይስ ነፃ የሆንክበትን ነገር ይዘኸዋል ወይ ቁልፉን ይዘኸዋል? የፋይቲንግ ጥያቄ። አሁን የዘላለም ህይወት አለህ ወይ? በክርስቶስ አምኜ በሰራይ ደግሞ የክርስቶስ ማመን ካረጋገጥኩኝ ኦብቪስሊ አለኛው። እኔ እየጠየኩ በክርስቶስ ኢየሱስ በማመን የዘላለም ህይወት አግኝተሃል ወይ? ሹር አይደለሁም። ስለዚህ አታውቀውም ማለት ነው። ኦብቪስሊ ስለማውቀው ነው እንደዚህ የማወራው። ኖ አይ የዘላለም ሹር ያልሆንከው የዘላለም ህይወት እንዳለና እንደሌለ አታውቀውም ማለት ነው። አይደለም ስለሱ አይደለም። እርግጠኛ ነህ ወይ? አሁን ከሞትከ በኋላ ወደ ገነት ትገባለህ ነው አንድምታው ያንተ አይደለ? ጥያቄን ብቻ ስማኝ። አሁን አንተ ጥያቄ መቼቱ አንድምታው ይሆናል። መጨረሻውን እኮ ነው ነግረህ ዳንዬ። ኢሞሽናል ኮንክ ይቅርታ ሆናል። በጣም ረጋ በል ብራዘር። ውሃ ካለ አጠገብህ ጠጣ። ውሃ አሪፍ ነው፣ ያረጋጋል ብራዘር። ኦኬ የዘላለም ህይወት አለው ወይ ወንድሜ? ሜቢ ቅድም አሁን ደግሜ ልነግርህ ነው። እርግጠኛ አይደለሁም እኮ። እርግጠኛ አልሆንክም ማለት አታውቀውም ማለት ነው። አውቀዋለሁ፣ ስለማውቀው እኮ ነው እርግጠኛ አይደለሁም የምልህ እኮ ዳንዬ። እርግጠኛ አይደለሁም የምልህ ስለማላውቀው አይደለም። የራሴን ስራ እኮ ነው የምነግርህ። የዘላለም ህይወት አሁን ይኑርህ አይኑርህ አታውቀውም ማለት ነው። እርግጠኛ አይደለም። ዳኒ አንድ ጥያቄ ልጠይቅህ ካላስቸገርኩ? ትጠይቀኛለህ። ቆይ ይህንን ሀሳብ እንረዳው። የዘላለም ህይወት አሁን በአንተ ላይ ይኑር አይኑር እርግጠኛ አይደለህም? አይደለሁም። ለምን መሰለህ እርግጠኛ ግን ያልሆንኩት ባለማመኔ ብቻ። አሁን እርግጠኛ አይደለህም ነው አይደለ? እርግጠኛ አይደለም። እርግጠኛ አይደለህም ምን ማለት ነው? ምናልባት የዘላለም ህይወት ላይኖርህ ይችላል።
ከምን አንጻር? ከስራህ አንጻር። ቴንክ ዩ አይደል? አዎ ቴንክ ዩ። ስለዚህ አሁን ይኑርህ አይኑርህ አታውቅም ማለት ነው። አዎ የክርስቶስ መሞትና ግን ይሄ እኛን ማዳኑን አልካድኩም። ተው እንጂ ብራዘር፣ ካድከው እንጂ አሁን ብራዘር ካድከው። እሱን ነው አሁን። ለዚህ ነው ሳታውቁ ኢየሱስን ያስካዷችሁ። ለዚህ ነው አረምዳይ እግዚአብሔር ክርስቶስን አላውቀውም አላልኩም፣ ማዳኑን አውቃለሁ። ያዳነኝ ግን የማልወጣውን ነገር ነው። አንተን ግን አላዳነህም። ይሄ ድነሃል ወይ ስትለኝ ዳንያ እንዴ ድነሃል ወይ ስትለኝ ያ ክርስቶስ ያረገልኝን ነገር ክጅ አይደለም እርግጠኛ አይደለሁም ያልኩክ። አሁን ላይ ከረንትሊ አሁን ላይ ያለኝ ባህሪ ገነት ያስገባኝ አያስገባኝ አላውቀውም። ነገር ግን የሱን መሞት መነሳት ምናምን ለሰው ልጅ ለኛ ያ ነገር ሳክሪፋይስ ያደረገውን ነገር መካድ አይደለም። ቢካዝ ከኔ የሚጠበቅ ነገር አለ። የሱ መሞት ከኔ የሚጠበቅ ነገር እንዲኖረው የሞተው ከኔ የሆነ ነገር እንዲኖር ነው የሞተልኝ ብዬ ነው የማምነው እንጂ እሱ የሞተውን ነገር በስራ ይተካዋለሁ አይደለም። ኢንቴንሽኔ እሱ የሞተው ምን ማልወጣው ነገር ውስጥ ማልወጣውን ነገር መውጣት ስለማልችለው ችግር የለም። የእግዚአብሔርን ቃል ሲናንብ ችግር የለም። ስለ ዘላለም ሕይወት ትንሽ እኔ አይሻልም? ብዙ ሚስ ከምታረግ ባጭሩ ልመልስህ ብዬ ነው። በጣም ብዙ እንዳትስት ከእግዚአብሔር ሐሳብ። እስቲ አንብበው። ከስንት ልጀምር ዳኒ? ከ13 የዘላለም ሕይወት እንዲኖራችሁ እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፍላችኋለሁ። የማን አዮ ምን እንዳላችሁ ታውቁ ዘንድ አንተስ የዘላለም ሕይወት ይኑር አይኑር አታውቁ። መጽሐፍ ቅዱስ ላይ ያለው ክርስትና ምን አይነት ክርስትና ነው? የዘላለም ሕይወት ያላቸው ሰዎች ክርስትና። የዘላለም ሕይወት እንዳላቸው እርግጠኛ ያደረጋቸው ምንድን ነው? እሱ በእግዚአብሔር ልጅ ስም ስለሚያምኑ። አንተ በእግዚአብሔር ልጅ ስም አምናለሁ ብለህ ትጀምርና ግን የዘላለም ሕይወት እንዳለኝ አላውቅም ትላለህ። ማመኔ ምንም አይነት እንትን ትርጉም ስለሌለው ነው። ይኸው ብራዘር ትርጉም አለው። ከእግዚአብሔር ቃል ጋር አትጣላ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በማን? በእግዚአብሔር ልጅ ስም ለምታምኑ። በማን? በእግዚአብሔር ልጅ። ያዕቆብ አለው አይደል ዳኒ? ይቅርታ ያዕቆብ መልእክት አለ አይደል? ይሄ ያዕቆብ መልእክት ጋር የሚጋጭ ሐሳብ አይደለም ብራዘር። አይ ካልተጋጨ እናውራ። ታዲያ ምን ችግር አለው? ይሄንን ክደኸው አይደለም ያዕቆብን የምታምነው። ካልካድኩኝ ምን ችግር አለው ብከፍትልኝ ዳንዬ? ይኸው ካድከው እኮ ብራዘር። አንተ አላቀውም አልከኝ። አየው ካድከው። መጽሐፍ ቅዱስ ያዕቆብ ብቻ አይደለም፣ ዮሐንስ አለ፣ ጴጥሮስ አለ፣ ጳውሎስ አለ፣ ሉቃስ በሁለቱ መጽሐፍቶቹ ላይ ጽፎልናል። ወንጌላት አሉ ብራዘር። እነኚህ ሁሉ የሚያወሩት ከያዕቆብ ጋር የሚጋጭ ሐሳብ አይደለም። ያዕቆብ ብቻውን ለኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ እኮ አይደለም ብራዘር። ይሄው ዮሐንስ እያለህ ነው ያለው። ጳውሎስ ይህንኑ ሐሳብ ነው የሚደግምልህ። ዮሐንስ በመልእክቱ በወንጌሉ ይህንን ሐሳብ ይነግርሃል። ምን ይላል? አላቀውም አይልህም። ምንድን ነው የሚለው? ታውቁ ዘንድ። ለማን ነው የሚጽፈው? የሚገርም ነገር ለአማኞች እኮ ነው የጻፈ ያለው፣ ለምዕመናን ነው የጻፈ ያለው። አዎ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ምንድን ነው የጻፍክላቸው? የዘላለም ሕይወት እንዳላቸው። ለምንድን ነው እርግጠኛ ነገር ማመን ብቻ? ይኸው በምን? በእግዚአብሔር ልጅ ለምታምኑ። ይኸው ከእምነት ውጭ ኮፊዳኒ
4 መስመር ነው ያስነበብከኝ። ቴንክ ዩ። እኔም ደግሞ አንድ ጥቅስ ነው፣ ችግር የለም። አንድ ጥቅስ ነው አይደል? ይሄ ላስነብብህ። ታስነብበኛለህ። አንድ ልጨርስልህና ከዛ ታስነብበኛለህ። ይሄው አንድ ጥቅስ አይደል? አንድ ጥቅስ አይደል? እሺ፣ እስቲ ጳውሎስ ምን አለ? የጳውሎስን ሐሳብ እስቲ እንየው። ዳኒ ዶሚኔት እያደረከኝ ነው ግን። እሺ እንደማታውቀው ንገረኝ፣ ችግር የለም ልስማሽ፣ ችግር የለም። ማወቅ ስላልፈለግ አሁን የዘላለም ሕይወት እንደሌለ ስለነገሩ እሱን ነው ማመን የፈለግከው። እኔ ግን የዘላለም ሕይወት እንዳለ እንድታቅ የእግዚአብሔር ቃል የሚያሳየውን ነገር ነው እያሳየው ያለሁት። አንተ ላለመዳን ነው የምትታገለው። መጽሐፉ ድናሃል እያለ ነው እየነገረ ያለው። ኦብቪስሊ እኔ እኮ መዳን እኮ አልካድኩም እኮ ዳኒ። ክዳል ብራዘር ክዳል። አሁን የዘላለም ሕይወት አለ አታውቀውም። አላቆም ነው ያልከው ቃል በቃል። አላቆም የምልህ እኮ እርግጠኛ አይደለሁም። በራሴ ጥረት ነው። አንተ አሁን ይኸውልህ አየህ ችግርህ ምን እንደሆነ ታውቃለህ? በመስቀል ትጀምርና ከዛ ወደ ራስህ ትመለከታለህ። ኦኬ ችግሩ እሱ ነው። ሰው ሁል ጊዜ ከመስቀል ወርዶ ራሱን መመልከት ሲጀምር እንደሰመጠ ነው። ጴጥሮስን ማየት ትችላለህ። ኢየሱስ ክርስቶስ ላይ አይንህን ካላተኮርክ በሚነሳው ወጀብ አዎ ትሰምጣለህ። ህይወትን ዞር ብለህ ስትመለከት አዎ የእግዚአብሔር መንግስት የሚያስወርስ ጉዳይ የለህም። አየህ፣ ለዚህ ነው ሁሌ አይናችንን ኢየሱስ ላይ ማተኮር ያለብን ለመዳን። እምነታችን ሁልጊዜ በሙሉ በኢየሱስ ሙሉ መሆን ያለበት ለዛ ነው። ዳንዬሽ አንድ ጥያቄ ልጠይቅ ከይቅርታ ጋር። አሁንም ሌላ ጥያቄ ልጠይቅ ነው። እሺ ክርስቶስ አምላክ ነው አይደለ? አዎ አምላክ። አጫጭር ጥያቄ እንጠይቅ። እሺ ለምንድን ነው መጥቶ የሞተው? እኔና አንተን ለማዳን። ኦኬ ምን ሆኖ? ስለኔና ስለአንተ ኃጢአት አይደለም። ስለ ኃጢአታችን አይደለም ጠይቀ። ክርስቶስ አምላክ ነው ብለኸኛል። ለምን ሞተ ስለ እኛ ለማዳን አልከኝ። አዎ ምን ሆኖ ነው የሞተልን? እሱ መልአክ ሆኖ ነው ወር ደግሞ ሰም የሆነ ነገር ሆኖ ነው አይደለም? ምን ሆኖ ነው የሞተልን? በግ ሆኖ በግ ሆኖ ሊትራሊ በግ እኛ የምንረዳው በግ ነው። 4 እግር ያለው በአልባርኛ የምናርደው በግ መጽሐፉ እኮ ነው የሚለው ብራዘር። እሱማ ነው መጽሐፉ ነው የሚለው። እሱ ምሳሌ ነው። ምሳሌ ከተመሳዩ ያሳል። ሊትራሊ ምንድን ነው የሚለው መጽሐፉ? እንደ ሰው በእግዚአብሔርና በሰው ፊት ምን አለ ነው የሚለው? አደገ አይደል የሚለው። ስለዚህ ምንድን ነው ሰው ነው ማለት ነው አይደል? ወንድም አለም ዳንዬ መልስ ብቻ ምጠይቅ ከጨቀጨቁ ይቅርታ። ይኸው መች ተጨቀጨቁ? ምን ሆኖ አደገ? ይኸው ስለኛ ኃጢአትና በደል ክርስቶስ ኢየሱስ ብራዘር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እኔ እኮ በግነቱን እኮ አልካድኩም። በግ ግብሩ ነው ተግባሩ ነው። የበግነት ተግባሩ ነው በግ ያስባሉ እንጂ ሊትራሊ ምንድን ነው? ከድንግል ምን ሆኖ የተወለደው? ከማርያም ሰው። ይሄ አበቃ። እሱን አትለኝም እንዴ? መጀመሪያ በግ ምናምን በግ ሆኖ ሰው ሆኖ ተወለደ። ክርስቶስ መጀመሪያ ምንድነው ብያለሁ? ሰው ነው። አሚን አምላክ ነው። ከዛ ሲወለድ ምን ሆነ? ሰው ሆነ አይደለ? አዎ አመሰግናለሁ። ሰው ጠፍቶ ነው ዳኒ? ሰው የሰው የአዳምን ዘሮች የሚያድን ሰው የሆነ ጠፍቶ ነው ክርስቶስ መወለድ መምጣት የነበረበት? የመጣበት ምክንያት ጠፍቶ ነው? እነ ሙሴ፣ ኤልያስ፣ እነ ዳንኤል እነ ብዙ አሉ አይደለ? ነቢያት። ሰው ጠፍቶ ነው። አዎ ሰው የለም። አዎ ሰው የለም፣ ጠፍቷል። ለምንድን ነው ሰው ያልኖረው? ሰው ራሱን ለማዳን ብቁ ስላልሆነ ነው አይደለ ዳኒ? ኃጢአት በደል ስላለበት የአዳምን ኃጢአት ሊያስተሰርይ የሚችል በእግዚአብሔር ፊት የሚቆም ፍጹም የሆነ መስዋዕት መቅረብ አለበት። ንጹህ የሆነ ይህን ነገር ሊያደርግ የሚችል የሰው ልጅ ጥያቄን በስም ማብራራት ጀመርክ ወዳጄ።
አይደለም ዳንዬ፣ ልነግርህ እኮ አልነበረም ጥያቄ የለም። ነው የምፈልገው። አሁን ጥያቄ ንገረኝ ብራዘር፣ አታብራራው። ጥያቄ ምንድን ነው? ጥያቄ ልጠይቅ ብለን ያቋረጥከኝ ብራዘር። ይሄን ሁላ ነገር እየነገርኩ ታቋርጠኛለህ ዳኒ? ጥያቄ ልጠይቅ ብለን ያቋረጥከኝ ነው? ረሳኸው? ጥያቄ እሺ፣ አይ አልረሳሁትም። ያን ሁላ ነገር አላረግንም አይደለ? የሰው ልጆች አላረግንም። ክርስቶስ የመጣበት ሪዝን እኛ የማንወጣው የአዳም ዘሮች የማንወጣበትን ያ ንጹህ መስዋዕት፣ ፍጹም የሆነ መስዋዕት ለማድረግ ነው እንጂ የመጣው እናንተ ይሄ ጥያቄ ውስጥ አንተ ጥያቄ አርጋ ያቀረብከው የቅዱሳንን አዳኝነት አይደለም። ማዳን የቅዱሳንና የክርስቶስ ኮምፕሊትሊ ይለያል። ክርስቶስ የመጣው አሁን ምልን ነገር ጥያቄ የለህም ብራዘር፣ የማታውቀውን ነገር እያወራ ስለሆነ ጥያቄ የለህም ብራዘር። የክርስቶስ ማዳንና የቅዱሳን ማዳን ይለያያል። ጥያቄ እኮ አስተያየት ነው፣ ጥያቄ ነው የጠየቅኩ። ጥያቄ የለህም። እሺ እኔ ልጠይቅ። እንግዲያውስ የሚያውቅ ሰው ስለሆነ እያወራ ያለው እኔ ልጠይቅ። የኢየሱስ ክርስቶስን አምናችሁ የዘላለም ሕይወት የላችሁም የሚል ማስረጃ ስጠኝ። እግዚአብሔር ቃል ኢየሱስ ክርስቶስን አምናችሁ ግን የዘላለም ሕይወት የላችሁም የሚል ማስረጃ ስጠኝ። እግዚአብሔር ቃል እንደዚህ አይነት ጥቅስ የለም በመጽሐፍ ቅዱስ። ግን ኢየሱስን አምናችሁ ስራ ከሌላችሁ፣ ተግባር ጥረት ከሌላችሁ የዘላለም ሕይወት የላችሁ ጥቅስ እሰጥሃለሁ። አንተ ያዕቆብ መልእክት ያዕቆብ ስንት ምዕራፍ 2 የዘላለም ሕይወት የላችሁም የሚል ማለት ነው። ኢየሱስ ክርስቶስን የሚያምን ሰው የዘላለም ሕይወት የለውም የሚል ሊያሳየን ያዕቆብን ጠቀሰ። ያዕቆብ ራሱ የሚስቅባችሁ ነው ይመስለኝ ጌታን አሁን እንደው ቢያይ ያላልኩትን ምናምን እያለ በጣም አሜዝድ ነው የሚሆነው። ያዕቆብ ምዕራፍ 2 ቁጥር ስንት? ኢየሱስ ክርስቶስን ያመነ ሰው የዘላለም ሕይወት የለውም የሚለውን ሊያሳየን ነው። ቁጥር ስንት? 27 እስከ 29 27 እስከ 29 ሶሪ ምናልባት ልሳሳት እችላለሁ። ከ25 ዳኒ ከ24 እንደሆን ጀምርልኝ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታ ምን ነው 4 ነጥብ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት የለውም ይላል አይደለም? ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታውቃላችሁ። የኔ ጥያቄ ምንድነው ብራዘር? ቋንቋው ምንድነው? እያስረገጠ ነው። ቀጥል ዳኒ። እሺ ወንድም አለም ያትጠየቅኩን ነው እኮ የምታወራው። ይኸውልህ ጥያቄ ይሄ ነው። እርግጠኛ ኢየሱስ ክርስቶስን እያመንኩኝ የዘላለም ሕይወት እንዳለኝ እርግጠኛ አይደለሁም ያልከው ዳኒ። ለምን አትቀጥልልኝም? አንዴ ጥያቄውን እንዳትረሳ ብራዘር። ጥያቄውን ሳትረሳ ጥያቄ ይሄ ነው ወዳጄ፣ ጥያቄ ይሄ ነው። ቁጥር 24 ላይ ሰው ኢየሱስ ክርስቶስን አምኖ የዘላለም ሕይወት የለውም ይላል ወይ? ከየት ነው ያገኘው? ሰው በእምነት ብቻ ሳይሆን ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያላችሁ። ይሄ እያስረገጠ ነው ማለት ነው። እኔ ጥያቄ በእምነት ኢየሱስ እንደማይድኑ ወዳጄ በክርስቶስ ኢየሱስ ይሄው በእምነትማ እንደሚጸደቅ እኮ ስለ አብርሃም እኮ ሲያወራ በእምነት አመነ ጽድቅ መሆኑ ተቆጠረለት እኮ ነው የሚለው።
ወዳጅ የት ነው የምትደበቀው? በእምነት እንደሚጸደቅማ ያዕቆብ እኮ ያውቃል። መጽሐፍም እግዚአብሔርም ቆይ አትደበቅ። እግዚአብሔርም አብርሃምም አመነ ጽድቅም ሆኖ ተቆጠረለት። አትቁረጥ ዳኒ፣ እንጨርሰው ጥቅሱን። ወንድም አለም ተረጋጋ። ያዕቆብ ያምናል፣ በእምነት እንደሚጸደቅ ያምናል። የእኔ ጥያቄ ሰው በእምነት የዘላለም ሕይወት የለውም የሚል ከያዕቆብ መልእክት የቱ ጋር ያገኘው? ከፍ አንዴ ከፍ ይሄን አልተግባባንበትም። እሺ ከፍ ይሄው ከፍ ምን አለ? ይሄኛው 26 አንብልኝ ዳኒ። እሺ ይሄው ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ጥያቄ እኔ በእምነት ኢየሱስ በማመን የዘላለም ሕይወት ሰው የለውም የሚል እርግጠኛ አይደለም የሚል ማስረጃ ከየት ነው ያገኘው? ያዕቆብ መልእክት ላይ ሊትራሊ አማርኛም ኤግዛክት የፈለከው ነው ኦር ደግሞ በራዘር የምን ኤግዛክት ትምህርቱ ራሱ ኢየሱስ ክርስቶስን በማመን 26 ይውልሽ ኢየሱስ ክርስቶስን በማመን ሰው የዘላለም ሕይወት አያገኝም የሚል ከየት ነው ያገኘው? የቱ ጋር ነው ያገኘው? ሊትራሊ አሁን አማርኛውን የፈለከው አሁን የጠየቀኝ ጥያቄ ሊትራሊ አያ ምንም የሚለውን ነገር የፈለከው አያ ምንም ምንድን ነው? መጀመሪያ ስማ፣ አንድምታው ምንድን ነው? ዳኒ ከቀልብ የሆነ ስማ ብራዘር። አያ ምንም ስለ እምነት አይደለም የሚጠየቀው። በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት እንዳለውና እንደሌለው እርግጠኛ አይደለም ያልከውን ሐሳብ ይሄው እርግጠኛ አይደለም ያልክበትን ሐሳብ በእምነት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የዘላለም ሕይወት አይገኝም የሚለውን ከየት ነው ያገኘው? ከያዕቆብ ከአሁን የቱ ጋር ቁጥር ስንት ላይ? ይሄው 26 ይሄው 26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ነው የሚለው። ጥያቄ ሰው በእምነት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመኑ የዘላለም ሕይወት የለውም ይላል ወይ ነው ጥያቄ። ሰው ኢየሱስ የዘላለም ሕይወት አያገኝም ይላል። ዳኒ እኔ እኮ ሐሳብን ተረድቼ በመጽሐፍ ቅዱስ ሐሳብ እኮ ላገዘ ነበረ። መጽሐፍ ቅዱስ ከፈተልኝ አልኩ። ኤግዛክት አሁን የጠየከኝ ጥያቄ ቅድም ያልኩህንም ነገር ኤግዛክትሊ መጽሐፍ ቅዱስ ላይ አታገኘውም። ሜቢ ካገዘህ ብዬ እኔንም ካገዘኝ ብዬ ነው። ከነፍስ የተለየ ገኘው። ቃል በቃል ግን ምንድን ነው ያለው ነው ጥያቄው። አየህ አሁን ቃል በቃል ያለው እኔ ያልኩህ ነገር ምንድን ነው? አሁን አንተ ሚውት ነው የምታደርገው ብራዘር። አሁን ሚውት ነው የምታደርገው። ቃል በቃል ያልኩህ ነገር ምንድን ነው ብራዘር? አሁን ሚውት አሁን ላሳይህ ስለሆነ ሚውት በቃ መረጋጋት ስላለብህ ተምረህ እንድትወጣ ነው የማደርገው። አሁን ሚውት ነው የምታደርገው። በቃ ሚውት አድርግ። አየህ መጽሐፍ ቅዱስ ውስጥ ሚውት አድርገህ ወንድም ማለት እንዲመች እንደ መማር እንዲሆንልህ ነው፣ ባይዘው ህይወት እንዲሆንልህ ነው። ኦኬ ይኸው አንተ ለምታምነው የዘላለም ህይወት እንዳለህና እንደሌለ እርግጠኛ ላልሆንክበት ቤተክርስቲያን ለሰጠች እምነት ቃል በቃል መጽሐፍ ቅዱስ ውስጥ አለ የለም? ቃል በቃል ያለው መጽሐፍ ቅዱስ ውስጥ ግን ያለው ምንድን ነው ነው ጥያቄው። አሁን በዚህ እምነት ደግሜ ላንብብልህ የእግዚአብሔር ቃል ቃል በቃል ምን እንደሚል እስቲ እንየው። ይኸው አየህ ቃል በቃል የእግዚአብሔር ቃል ውስጥ ያለው ይሄ ነው። ቃል በቃል ምን እንዳለ ይኸው። አሁን የሌለውን ከምታመን ቃል በቃል ያለውን ነገር ማመን ግድ ይልሃል። ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ ይላል ይኸው ልጁ ያለው ህይወት አለው። ሃሌሉያ። ልጁ የእግዚአብሔር ልጅ የሌለው ህይወት የለውም። ማን ያለው? ልጁ አለው። ልጁ ኢየሱስ ማለት ነው። ኢየሱስ ያለው ምን አለው? ህይወት አለው። ህይወት አለው። ማን? ኢየሱስ ያለው የእግዚአብሔር ቃል ነው የሚናገረው። ሰው ኢየሱስ እያለው ህይወት ይኑረኝ አይኑረኝ አላቅም ማለት አይችልም። ለምን? የእግዚአብሔር ቃል ኢየሱስ ያለው ሰው ህይወት አለው ይላል። ስለዚህ ሰው ይኑረኝ አይኑረኝ አላቅም የሚለው ኢየሱስ ከሌለው ነው በህይወቱ። አየህ፣ ኢየሱስ ከሌለው አዎ ህይወት ይኑረው አይኑረኝ አላቅም ይላል።
ኢየሱስ ያለው ሰው ግን ህይወት አለው። ምን አይነት ህይወት? ይኸው ቃል በቃል ይናገራል። የዘላለም ህይወት። ሃሌሉያ! ምን አይነት ህይወት? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ዳኒ ታልደበረ ዳኒ እወድሃለሁ። በጣም ይደብረኝ። በጣም ነው የሚደብረኝ። ሚዩት አድርግ ብራዘር። በጣም ነው የሚደብረኝ። አም ሶሪ ወዳጅ። ስለዚህ መጽሐፍ ቅዱስ ውስጥ ቃል በቃል ምን ይላል? የዘላለም ህይወት አላችሁ። መቼ? በልጁ በክርስቶስ ኢየሱስ ስታምኑ። አንድ ክርስቲያን በእግዚአብሔር ልጅ በክርስቶስ እያመነ የዘላለም ህይወት የለኝም አላቅም ካለ በኢየሱስ የለም ማለት ነው። ይህ ሰው በኢየሱስ ያለ ሰው ምን አለው? የዘላለም ህይወት አለው። ስለዚህ ለኦርቶዶክሳውያን ያለኝ ቻሌንጅ ምንድን ነው? አሁን በኢየሱስ የላችሁም ማለት ነው። እናንተ ይኑራችሁም አይኑራችሁም እርግጠኛ ያልሆናችሁበት ምክንያት ምንድን ነው? በክርስቶስ ኢየሱስ ስላልሆናችሁ፣ በኢየሱስ ስለማታምኑ። ለምን?